ከውሸቷ ውስጥ እውነት አወጣላት። ወጣችና የከተማውን ሰው በሙሉ ግልብጥ አድርጋ የልቤን የነገረኝን ኑና እዩልኝ አለቻቸው። ለቤተ ክርስቲያን አስራት በኩራት ስናወጣ፣ እንዲህ ላለው አገልግሎት ገንዘብ ስናዋጣ፣ ቤተ ክርስቲያንን ለማሰራት የሆነ ነገር ስናደርግ እንደው እነዚህ ሰዎች በቃ እንደው አይሰለቻቸውም እያል እየመረረ እናደርገው ይሆናል። ሁላችንም የምናገለግለው የኃጢአት ይቅርታ ለማግኘት ቢምረን ብለን ነው። በነገራችን ቢምረን ብለን ለማንም ብለን አይደለም። እግዚአብሔር ቤት የምናገለግለው አገልግሎት እያንዳንዱ ተሰፍሮ ተቆጥሮ ዋጋ አለው። በሰማይም በምድርም ዋጋ አለው። በሰማይ መንግስቱን፣ በምድር ደግሞ ለእያንዳንዱ ድካማችን በማይክሮ ሰከንድ ቆጥሮ የሚከፍል እግዚአብሔር ብቻ። ነቢየ እግዚአብሔር ዳዊት ምን አለ? እግዚአብሔር ቸር እንደሆነ ቅመሱ እዩም አለ። ቀምሶት እኮ ነው። አያችሁ፣ ግድ የለም አምላኬን ቅመሱትና እዩታል። የሚገርም ነገር ልንገራችሁ። እግዚአብሔር በታሪኩ እችላለሁ በሚሉ ሰዎች ስራ ሰርቶ አያውቅም። ስራ ሰርቶ አያውቅም። እኔ በጣም የሚገርመኝ ነገር እናንተም ሳይገጥማችሁ አይቀርም። አንዳንዴ ሰበካ ጉባኤ ሲመረጥ እንደው ድሪም ቲም የሚባል ሰበካ ጉባኤ ተመርጦ አይታችሁ ታውቃላችሁ? እንደው በጣም የተማሩ ሰዎች ከአቅም ያላቸው ከልምድ ያላቸው በቃ ይሄ ቲምማ አገር ይቀይራል ተብሎ ይመረጥና ድብልቅልቅ ብለው ይወርዳሉ። ምንድነው ችግሩ? በጣም እኮ እውቀት ያላቸው ሰዎች ናቸው። ለምን መሰላችሁ? እችላለሁ የሚሉ ሰዎች ለእግዚአብሔር አይመቹትም። እንዳትመራ አመረኝ። ክቡር አባታችን የዚህ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር አባታችን የዚህ ደብር አስተዳዳሪ፣ የየአድባራቱ አስተዳዳሪዎች፣ አበው መነኮሳት፣ ወንድሞች ካህናት፣ ምእመናት ሁላችሁ በእግዚአብሔር ሰላምታ እንደምንዋላችሁ እንደምንዋላችሁ። አሜን። ምሕረት ቸርነቱን አብዝቶ በእድሜያችን ላይ የዛሬዋን ዕለት ይችን ሰዓት ጨምሮ እስከዚህ ሰዓት ያቆየን የአባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። ለሲያትል ምእመናን የመጀመሪያውን የአእላፋት ዝማሬ ካደረጋችሁ ወዲህ ትንሽ ኮራ ብላችኋል ማለት ሰላምታችሁም ቀዝቀዝ ብሏል እና እንኳን አደረሳችሁ፣ እንኳን ደስ አላችሁ። እግዚአብሔር አምላካችን እንደወደደ መጠን የቤተ ክርስቲያን አገልግሎት በዘመናችን በሚል ርዕስ ለቀሪው ሰዓት የእግዚአብሔርን ቃል እንማራለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን እንዲመክረን የእርሱ ቅዱስ ፈቃድ ይሁንልን። እንግዲህ እንደምታውቁት በቤተ ክርስቲያናችን ያለንበትን ሁኔታ መናገር ሳያስፈልግ ቅድስት ቤተ ክርስቲያን ለ2000 ዓመታት ያለማቋረጥ በመከራ ውስጥ ያለች ናት። ክርስቶስ ዓርብ ዕለት በጸለየበት ጊዜ አባት ሆይ ብትወድስ ይህች ጽዋ ከእኔ ትለፍ ብሎ ተናግሯል። ይህ ጽዋ ከእኔ ምን ትበል? ይህንን ንግግር ቅዱስ አምብሮስ የተባለው የቤተ ክርስቲያናችን ሊቅ ሲተረጉም ይህ ጽዋ ከኔ ወደ ሌሎች ትተላለፍ ማለት ነው ይላል። ስለዚህ በክርስቶስ ላይ የወረደው ጥላቻ፣ በክርስቶስ ላይ የወረደው ድብደባ፣ ግርፋት ወደ ቅድስት ቤተ ክርስቲያን ተላልፏል። ይህ ጽዋ ከኔ ምን ትበል ስላለ ትለፍ ስላለ ዓለም ቢጠላችሁ እንዳትደነግጡ፣ እንዳትገረሙ። ከኔ አስቀድሞ እናንተን ጠልቷል። እኔን የጠላ ሁሉ እናንተን ምን ይላል? ይጠላል። በዓለም ሳላችሁ መከራ አለባችሁ፣ ነገር ግን አይዟችሁ እኔ ዓለምን አሸንፈዋለሁ ብሎ የተናገረው ቃል መጽናኛችን ስለሆነ ቤተ ክርስቲያን ከነመከራዋ ከነስቃይዋ ከሰማዕትነቷ ጋር ሙሽራው መጥቶ ሙሽራይቱን ቤተ ክርስቲያን እስኪወስዳት ድረስ በታላቅ ትዕግስት በታላቅ ጽናት ትጠባበቃለች። እስከ መጨረሻው የምንጸናበትን ኃይል አምላካችን ያድለን። አሁን ስንዘምር ነበረ በትናንትናው ዕለት፣ ዛሬም ዝማሬ ስናቀርብ ነበር። ቤተ ክርስቲያን መከራ በጣም በጸናባት ሰዓት፣ ምእመናን በሚገደሉበት፣ ሰማዕታት በሚሆኑበት ሰዓት እንዴት መዝሙር እንዘምራለን? እንዴት ነጭ እንለብሳለን? የሚል ጥያቄ ሳይፈጠርብን አይቀርም።
በጣም የሚገርማችሁ እኔ ነቢየ እግዚአብሔር ዳዊት ከዘመራቸው መዝሙራት መካከል በሐዘን ስሜት ውስጥ ሆኖ የዘመረው አንድ መዝሙር አለ። ይህ መዝሙር ምንድነው? በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንን ባሰብናት ጊዜ ምን አለ? አለቀስን፣ በአህያ ዛፎቿ ላይ መሰንቆቻችንን ሰቀልን ካለ በኋላ እንዴት እንዘምራለን ይላል። እስኪ አንዴ ከኔ ጋር በሉ፣ እንዴት እንዘምራለን? ዳዊት እንዴት እንዘምራለን ብሎ ዘመረ። እንዴት እንዘምራለን የሚለው ራሱ ምንድን ነው? መዝሙር ነው። መዝሙረ ዳዊት ነው። ዳዊት መዘመር ሲያስጠላው ራሱ ዘምሯል፣ አመስግኗል። ብሶቱንም ሐዘኑንም መከፋቱንም የገለጸው በዚያው በመሰንቆ በዚያ በበገናው እና ቤተክርስቲያናችን በመከራ ውስጥም በሐዘን ውስጥም ሆና ታመሰግናለች። ማህሌቷን፣ ቅዳሴዋን፣ ዝማሬዋን አቋርጣ አታውቅም። ጳውሎስና ሲላስ የታሰሩበትን እስር ቤት እኔ አንድ ጊዜ የመሳለም ዕድል አግኝቼ ነበርና እኔ የጠበቅኩት በጣም ትልቅ እስር ቤት ይሆናል በሚል ነበር። እስር ቤት ራሱ ለማለት ይከብዳል። ጉድጓድ ውስጥ ነው የታሰሩት። ጉድጓድ ውስጥ ነው የታሰሩት። እግራቸው ደግሞ በብረት ከመሬት ጋር ታስሮ በሰንሰለት ማለት። በዛ ስቃይ ላይ ሆነው ግን ይዘምሩ ነበረ። ታስረዋል እኮ እየተሰቃዩ ነው፣ ግን ለእግዚአብሔር ይዘምሩ ነበር። በመዝሙራቸው ምክንያት የነሱም የሌሎችም እስረኞች ሰንሰለት ምን አለ? ተፈታ። መዝሙር ሰንሰለት ይፈታል። እግዚአብሔር ዝማሬያችንን በሀገራችን ያለውን ሰንሰለት የሚፈታ ያድርግልን። መዝሙር ሰንሰለት ይፈታል። የእስር ቤቱ ወለል በር ወለል ብሎ ተከፈተ ይላል። እንዲያውም እስረኛ ያመለጠ መስሎት ራሱን ሊያጠፋ ጠባቂው ሲሞክር በራስ ላይ አንዳች ክፉ ነገር እንዳታደርግ ሁላችንም እዚሁ ነው ያለነው ብለው ገሰጹት ይላል። ተንበርክኮ ተደፍቶ ጌቶቼ ሆይ እድን ዘንድ ምን ማድረግ ይገባኛል ብሎ ተናግሮ ወደ ክርስትና የተመለሰው በመዝሙር ምክንያት ነው። መዝሙር እስር ይፈታል። ምናልባት በግል ባንታሰር ነፍሳችን ታስራለች። ከኃጢአት ማሰሪያ እግዚአብሔር የሚፈታን አንዱ በዝማሬ ነው፣ በጸሎት በምስጋና ውስጥ የሚፈታ እስር አለ። ኢትዮጵያዊው ሊቅ ቅዱስ ያሬድ መዝሙር እየዘመረ እያለ እግሩ እየደማ ነበር አይደለም? እግሩ እየደማ ደሙ እየፈሰሰ ነበር። ጦር ተሰክቶበት መዝሙር አላቆመም። ከያሬድን የተማርነው ይሄን። ጦር ተሰክቶበት ይዘምር ነበር። በተመስጦ ሄዶ ነበር። ቤተ ክርስቲያን አሁንም ድረስ የተሰኩባትን ጦሮች የምትረሳው እኮ በያሬድ ዜማ ነው። ታውቃላችሁ? አሁንም በቅዳሴው ነው። አሁንም በማህሌቱ ነው። ሰማዕታቱ ሲገደሉ እየፈሩ የተገደሉ ይመስላችኋል? ለ300 ዓመታት ዘመነ ሰማዕታትን ሂዱና አንብቡ። እየዘመሩ ነበረ የሚያመሰግኑ። እንደውም አብዛኞቹ በመጀመሪያው 300 ዓመታት የነበሩት ክርስቲያኖች አብዛኞቹ ለሚገደሉበት ቀን ነጭ ልብስ አዘጋጅተው የክት ልብስ አዘጋጅተው ይጠብቁ ነበር። እየፈሩ ሳይሆን እየዘመሩ እያመሰገኑ አንገታቸውን እንደዚህ ኮሌታቸውን ዝቅ አድርገው በደስታ ሆኖ ነው ሰማዕትነትን የተቀበሉ። በረከታቸው ይደረብን። ስለዚህ ቤተክርስቲያን እንደዚህ ነው የኖረችው ማለት እንደዚህ ነው የኖረችው። በኋላም ደግሞ ሰማዕታት ሄደው ከክርስቶስ ፊት ሲቆሙ ምን እንደሚፈጠር ሂዱና አንብቡ። ዮሐንስ ራእይ ምዕራፍ 6 ላይ ስለ ክርስቶስ መስክረው የታረዱትን ነፍሳት አየኋቸው ይላል ቅዱስ ዮሐንስ። አሁን ሰሞኑን በምስራቅ አርሲ የተገደሉትን፣ ባለፉት ዓመታት በሻሸመኔ የተገደሉትን፣ በየስፍራው እዛ ሊቢያ በረሃ ላይ ተንበርክከው ብርቱካናማ ለብሰው ተንበርክከው እያያናቸው በቪዲዮ እየተቀረጹ የታረዱ ወንድሞቻችን ኢትዮጵያውያን፣ ኤርትራውያን፣ ግብፃውያን የት ገብተው ይሆን? አሁንም ያንን ብርቱካናማ ለብሰው ይሆን? አይደለም። እኔ አላየኋቸውም። ዮሐንስ አያቸው። አየኋቸው አለ። የሰራዊት ጌታ እግዚአብሔር ሆይ እስከ መቼ አትፈርድም? ደማችን እስከ መቼ በምድር ላይ ይፈሳል ብለው ጠየቁ። እንደነሱ የሚገደሉ የሌሎች ወንድሞቻቸው ቁጥር እስኪሞላ ድረስ ለጥቂት ጊዜ እንዲያርፉ ተባለላቸው። ትንሽ አረፍ በሉ አላቸው። ነጭ ልብስም ተሰጣቸው ይላል። ምን ተሰጣቸው? ነጭ ልብስ። አሁን ያም ብርቱካናማ ልብስ ጥለውታል። ያንን ወድቀው አጥንታቸው ተከስክሶ ስጋቸው ተልከስክሶ ሬሳቸው ወድቆ እንዳየነው እንዳይመስላችሁ። ነጭ ልብስ ለብሰዋል። በሰማይ እየዘመሩ እያመሰገኑ ነው።
የኛንም ነገር እየነገሩት ነው። እስከ መቼ አትፈርድም ብለው በእግዚአብሔር ፊት ቆመው። እግዚአብሔር ከሰማዕታቱ በረከት ያሳድርብን እና ዛሬ የምንወያየው የቤተ ክርስቲያን አገልግሎት በዘመናችን በሚል ርዕስ እንግዲህ እንደምታውቁት መነሻ ያደረግነው ዘመነ ሰማዕታትን ይሁን እንጂ ቤተ ክርስቲያን ከመከራ ውጭ አገልግሎቱ አይቋረጥ። አሁን እያገለገልን ያለነው የቤተ ክርስቲያን አገልግሎት ማገልገል ካለብን አንጻር እና ቤተ ክርስቲያን ካሉባት ተግዳሮቶች ወይም ፈተናዎች አንጻር ወደ ኋላ እንድንቀር እያደረገን ያለው ምንድነው? መቼስ ወፍራም በግ አለ ሲሉት ይሞታል ይባላል። እንደዚያው ነጭ ለብሰን አዳራሽ ሞልተን አገር ቤትም በአደባባይ በንግስ በጥምቀት ብዙ ሆነን ስንታይ ያለን እንመስላለን እንጂ በየቀኑ በጣም ብዙ ኦርቶዶክሳውያን ከሃይማኖት እየወጡ እየካዱ ሰማዕታቱስ ለክብር ነው የሚገደሉት። ግን ወስኖ ከዚህች ኦርቶዶክሳዊ ተዋህዶ የሚወጣ ሰው በየቀኑ አለ የለም? አለ። ይህንን ለማወቅ ነቢይ መሆን አያስፈልግም። በሳምንት አንድ ሰው ሁለት ሰው ስልክ እየደወለ እህቴ፣ የእህቴ ልጅ፣ የወንድሜ ልጅ፣ ትንሿ ልጄ፣ ትልቋ ልጄ ሃይማኖት ቀይራብኛለች እያሉ እያለቀሱ የሚደውሉ ወላጆች በጣም ብዙ ናቸው። ሚስቴ ሃይማኖት ቀይራለች ምን ላድርግ የሚል ባል፣ ባሌ ከዚህ በኋላ ቤተክርስቲያን አልመጣም አለኝ የምትል ሚስት፣ እኔ መቁረብ ፈልጋለሁ እሱ ግን ቤተክርስቲያን በአይኑ ማየት አይፈልግም የሚሉ ባለትዳሮች አሉበት። ስለዚህ ዘመኑ ካመጣብን ከውጫዊ ፈተና በላይ እኛ ራሳችን መስራት ያለብንን ነገር ብዙ ያልሰራነው ነገር አለና አሁን እኔ እንግዲህ እንግዳ እንደመሆኔ አንድ ትልቅ እድል አለኝ። ምንድነው? እንግዳ እንደፈለገ ነው የሚናገረው። ግፋቢል ድጋሚ አጠሩኝም። በቃ የመጨረሻው ሪስክ ድጋሚ አልመጣም። ስለዚህ እንደው የቤተ ክርስቲያን አገልግሎትን እንዳናገለግል የሚከለክሉን ነገሮች ምንድናቸው? ወደ ኋላ እንድንቀር የቤተ ክርስቲያን አገልግሎት እንዳይሰፋ እንዴ በእውነት ለመናገር ይቺ ቤተ ክርስቲያን እኮ ቅዳሴዋ ላይ በየቀኑ አዳዲስ ተጠማቂዎች እንደሚኖሩ እርግጠኛ ሆና ማለት ጻውኑ ክርስቲያን የሚል ዜማ ያስቀመጠች ቤተ ክርስቲያን። እኔ እንግዲህ ስንት ዓመት ቀድሻለሁ። ጻው ስል አንድም ንዑሰ ክርስቲያን ሲወጣ ይቻላል። ጻው ስል እንደውም አዲስ አበባ ላይ አንዳንድ ስራ የረፈደባቸው ሰዎች ይወጣሉ፣ ንዑሰ ክርስቲያንም የሆኑ መስሏቸው ማለት። መቼ ነው አዲስ አማኝ መቀበል የምንጀምረው? ዛሬ ምእመናን መጡ ከሌላ እምነት፣ ከፕሮቴስታንት፣ ከሙስሊም፣ ከካቶሊክ ወደዚች ቤተ ክርስቲያን ይህን ያህል ምእመናን መጥተዋል እልል በሉ የምንባለው መቼ ነው? እገሌ ይህን ያህል ብር ሰጥቷል በሚለው እንደምንለው አይደለም። እኔ የምላችሁ መቼ ነው እስቲ አዳዲስ ነፍሳት ተጨመሩ። በየቀኑ ይበዙ ነበር። የመጀመሪያዊቱ ቤተ ክርስቲያን እያደገች ነው የመጣችው። ሰማዕትነት መከራ የሚያስቆም አካል የለ። የኢትዮጵያ ቤተ ክርስቲያን እንኳን ታሪክ ተመልከቱ። ከመጀመሪያው ከኢትዮጵያዊ ጃንደረባ አንስቶ በአባ ሰላማ፣ በተስዓቱ ቅዱሳን፣ በቅዱስ ያሬድ እያደገች ከኃይል ወደ ኃይል ከፍ እያለች የመጣች ቤተ ክርስቲያን ነው። ለምንድን ነው እኛ ጋር ሲመጣ ችግር ብቻ እያወራን የምንቆመው? ለምንድን ነው እንዳናገለግል የከለከለን ነገር ምንድን ነው የሚለውን በጥቂቱ እንመለከታለን። እግዚአብሔር አምላካችን በቸርነቱ እንዲያስተምረን ቅዱስ ፈቃድ ይሁንልን። በመጀመሪያ እንደው የአገልግሎታችን ወደ ኋላ መቅረት ምክንያት የአገልግሎትን ትርጉም አለመረዳት። መንፈሳዊ አገልግሎት ምንድን ነው? የመጀመሪያው ነገር ምን እንደሆነ አለመረዳት ነው። አገልግሎት እኛ ሁላችን የተፈጠርንበት ዓላማ ነው። እግዚአብሔር እንግዲህ ምድር ላይ ያሉትን ሁሉ የፈጠረበት ምክንያት አለው። ያለ ምክንያት የፈጠረው አንድም ፍጡር የለም። ብዙ ምክንያቶች አሉ። ለአንክሮ፣ ለተዘክሮ፣ ለምግበ ሥጋ፣ ለምግበ ነፍስ የተፈጠሩ አሉ። እኛ ልንበላ ልንጠጣ አይደለም የተፈጠርነው። ሰውና መላእክትን ለይቶ የፈጠረው ስሙን እንዲቀድሱ መንግስቱን እንዲወርሱ። ቅዱስ ጳውሎስ እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን ይላል መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ስለዚህ መንፈሳዊ አገልግሎት የተፈጠርንበት ዓላማ ነው። ለዚህ ነው እግዚአብሔር የሰራን እንድናገለግለው ነው የመጣን። አሁን ለብዙዎቻችን ስራ እንሰራለን በሙሉ ጊዜያችን፣ ትምህርት እንማራለን በሙሉ ጊዜያችን፣ በትርፍ ጊዜያችን ደግሞ ቤተ ክርስቲያን እንመጣለን። እንደዛ ነው ሰው የሚያስበው። እንደውም አንዳንድ ሰው በትርፍ ጊዜ ምን ማድረግ ደስ ይልሃል ሲባል ሳይክል መንዳት፣ ዋና መዋኘትና ቤተ ክርስቲያን መሄድ ይላል። እግዚአብሔር ለብዙ ሰው የትርፍ ጊዜ ጉዳይ ነው። አንዳንድ የኤክስትራ ካሪኩላር አክቲቪቲስ ውስጥ ነው እግዚአብሔርን የምናስገባው።
መጽሐፍ ቅዱስ ግን የሚለን የተፈጠርነው ማንን ለማገልገል ነው? አሁን ትናንትና ስትዘምሩ እንደው አንወሻሽ ለትንሽ ደቂቃ እንደዛ እየዘመራችሁ እዚሁ ብትኖሩ እንደው ደስ አይላችሁም ነበር? ይላል አይልም? ወይስ እኔ ብቻ ነው እንደዛ የተሰማኝ? እስቲ መልሱልኝ። እንደው ዝም ብለን እየዘመርን እዚሁ ብንቀር ደስ አይላችሁም? ያ ስሜት ማለት በዘላለማዊው ዓለም በመንግስተ ሰማያት እንደዛ እንድንኖር ስለተፈጠርን ነው። ሰው ሲያመሰግን፣ ሲያስቀድስ፣ ሲጸልይ ተመስጦ ውስጥ ሲገባ፣ ተዘክሮ ሲገባ እንደው እዚሁ በቀረው የሚያሰኝ ስሜት የሚሰማው የተፈጠረው እንደዛ ሊኖር ስለሆነ እግዚአብሔርን የሚፈልግ ነፍስ ነው ያለን ማለት። ስለዚህ አገልግሎት የመጀመሪያ የተፈጠርንበት ዓላማ ነው። ሁለተኛ የምናገለግለው ለነፍሳችን መዳን። ማንም ለማንም ብሎ አያገለግልም። ምናልባት ለቤተ ክርስቲያን አስራት በኩራት ስናወጣ፣ እንዲህ ላለው አገልግሎት ገንዘብ ስናዋጣ፣ ቤተ ክርስቲያንን ለማሰራት የሆነ ነገር ስናደርግ እንደው እነዚህ ሰዎች በቃ እንደው አይሰለቻቸውም እያል እየመረረ እናደርገው ይሆናል። ሁላችንም የምናገለግለው የኃጢአት ይቅርታ ለማግኘት ነው። ቢምረን ብለን ነው። በነገራችን ቢምረን ብለን ለማንም ብለን አይደለም። እግዚአብሔር ቤት የምናገለግለው አገልግሎት እያንዳንዱ ተሰፍሮ ተቆጥሮ ዋጋ አለው። በሰማይም በምድርም ዋጋ አለው። በሰማይ መንግስቱን፣ በምድር ደግሞ ለእያንዳንዱ ድካማችን በማይክሮ ሰከንድ ቆጥሮ የሚከፍል እግዚአብሔር ብቻ። ከኔ ጋር ናችሁ ምዕመናን? እግዚአብሔር ከሁላችን ጋር ይሁን። አሁን እዚህ ቁጭ በማለታችን የምናገኘውን ዋጋ ብናቀው፣ በነገራችን ላይ በሴኪዩሪቲ ከዚህ ቤት አንወጣ ብናውቀው፣ አሁን ቁጭ በማለታችን ሌላውን ትታችሁት ማለት እያንዳንዷን የትኛውም ካምፓኒ እንደ ቤተ ክርስቲያን አይከፍልም። ሌላ ቦታ ብትሰራ በሰዓት ነው የሚከፈል። እግዚአብሔር በማይክሮ ሰከንድ ነው የሚከፍለው። ሐሳብህን ጭምር አይቶ የሚከፍል አምላክ። ስለዚህ አገልግሎት ማለት ለኃጢአታችን ስርየት ነው። ወንድሞቼ ሆይ ይላል ቅዱስ ያዕቆብ፣ ከእናንተ ማንም ከእውነት ቢስት አንዱም ቢመልሰው፣ ኃጢአተኛን ከተሳሳተበት መንገድ የሚመልሰው ነፍሱን ከሞት እንደሚያድን የኃጢአቱንም ብዛት እንደሚሸፍን ይወቅ። እኔ እናንተን አላውቅም። እኔ የማገለግለው ኃጢአቴን ለመሸፈን ምህረት ለማግኘት ነው። ሌላውን ሰው አስተምሮ መክሮ የሚመልስ ሰው የራሱን ኃጢአት እንደሚሸፍን ነፍሱንም እንደሚያድን ይወቅ ይላል። ስለዚህ ስታገለግሉ በዚህ አስተሳሰብ ካገለገላችሁ ለገሌ ብዬ ነው የሚለው ስሜት ጥርግርግ ብሎ ነው የሚወጣልን። የኃጢአት ስርየት ለማግኘት እናገለግላለን። ሶስተኛውን ትርጉም ልንገራችሁና ወደ መጨረሻው እመጣለሁ። እስቲ አንድ ፈቃደኛ የሆነ ሰው እጁን ያውጣልኝ ከወንድሞች። እሺ ወንድማችን ማን ነው ስምህ? ዮሴፍ። የምትወደው ምግብ ምንድን ነው? አስብበት። ምን አለ? ሽሮ የሚወድህ ምግብ ነው። ለኢትዮጵያውያን አሁን እሺ ይሁን ችግር የለው። እኔ በጣም ይገርመኛል ሽሮ ምን እንደነካችሁ ነው እንጃ። እሺ ዮሴፍ፣ ሽሮን አሁን እዚህ ያለው ሰው በሙሉ ባይወደው አንተ ብቻ ብትወደው እዚህ ያለው ሰው ሽሮን እንዲወድ ምን ታደርጋለህ? ትነግረዋለህ። አልገባው አለ። ግን በሚያሳዝን ሁኔታ ምን አለ? ምን አለ? ጸልይለታል። ሽሮን ለማስወደድ የሚጸልይ ሰው ተገኘ። በጣም ጥሩ ነገር ነው። እሺ ቁጭ በል፣ እግዚአብሔር ያክብርልህ። ለማንኛውም አንድ ሰው የሆነ ምግብ እንደው ጣዕሙን አልረዳ ሲለ ምንድን ነው የምናደርገው? እስቲ ንገሩ። አንድ ጊዜ ምን በለው። ብዙ ጊዜ እኔ ብዙም አልወደው ምግብ አለና እቺን ቅመሳት እንጂ ከዛ በኋላ አትበላም እንባላለን። ከጣፈጠን ነው ምን በለው አይደለ? ነብዩ እግዚአብሔር ዳዊት ምን አለ? እግዚአብሔር ቸር እንደሆነ ቅመሱ እዩም። ቀምሶት እኮ ነው አያችሁ። ግድ የለም አምላኬን ቅመሱትና ይውታል። ሰው የሚያገለግለው የመጀመሪያው የእግዚአብሔር ፍቅሩ ውስጡ ሲገባ፣ ፍቅረ እግዚአብሔር ልብ ውስጥ የገባ እንደሆን አንተ የወደድከውን አምላክ ሌሎች ምን እንዲሉ እንዲወዱ። አሁን ትናንት የዘመራችሁ ሰዎች ሄዳችሁ አቤት አመለጠሽ ትላላችሁ። ምን ነው በኖረ ኖሮ እገሌ ትላላችሁ። ፍቅረ እግዚአብሔር ከፍቅረ ቢጽ የሚስማማው በትክክል አገልግሎት ላይ ነው። ምን ነው ጓደኛዬ መታ ይሄን ባየች፣ ወንድሜ መጥቶ ይሄን ባየ የሚያሰኘን በእግዚአብሔር ፍቅር በጓደኛ ፍቅርም ስንሞላ። አገልግሎት የመጀመሪያው ፍቅር። ሐዋርያትን ለምንድን ነው እንደ እሳት የሚያንገበግብ የአገልግሎት ትጋት የነበራቸው? ውስጣቸው ፍቅረ እግዚአብሔር ስለገባ ነው።
ኢየሱስ የሚለውን ስም ከዚህ በኋላ ጠርታችሁ እንዳታስተምሩ ብለው 40 ጅራፍ ገረፏቸው። ይህንን ስም ጠርተን ከማስተማር ዝም ልንል አንችልም አሉ ይላል። አያስችልም። በቃ ከገባ እሳት ሆኖ ያንገበግባል። እንድናገለግል የሚያደርገን ፍቅረ እግዚአብሔር ውስጣችን ካለ። ታስታውሷታላችሁ ያቺ ሳምራዊት ሴት በጠራራ ፀሐይ ውሃ ልትቀዳ ወጥታ በነበረ ጊዜ መድኃኒታችን ኢየሱስ ክርስቶስ ውሃ ጠጭኝ ብሎ አናገራት። አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከኔ እንዴት ውሃ ትለምናለህ አለችው። ገና ውሃ ጠጭኝ ሲላ ፖለቲካ ጀመረች። የዘር ጉዳይ ነው ያወራችው። ውሃ ጠጭኝ አላት። እሷ ግን አንተ አይሁዳዊ ነህ፣ እኔ ሳምራዊ ነኝ። ውሃው አሁን አይሁዳዊ ነው ሳምራዊ ነው? ውሃ ነው አጠጭኝ የተባለችው። አንተ እንደዚህ ስትሆን እኔ እንዲህ ሲሆን መባባል፣ አንተ ኦሮሞ ስትሆን እኔ ትግሬ ሲሆን፣ አንተ አማራ ስትሆን እኔ ጉራጌ መባባል ማለት የተጠማ ሰው ጸባይ፣ ጸጋ እግዚአብሔር የራቀው በፀሐይ የተቃጠለ ህይወት ያለው በኃጢአት ማለት ተስፋ የቆረጠች ነፍስ እንደዛ ነች። እና አንተ አይሁዳዊ ስትሆን ሳምራዊት ከመሆን ከኔ እንዴት ውሃ ትለምናለህ አለችው። ውሃ ጠጭኝ የሚልሽ ማን መሆኑን ብታውቂ የህይወት ውሃን እንዲሰጥሽ ምን ትይው ነበረ? ትለምኚው ነበረ። አስተማራት ክርስቶስ። ጸባይ የላትም። የተጎዳ ሰው መቼስ ጸባይ የለውም አይደል? አንዴ ፖለቲካ ወራጭ ቆይታ ከያዕቆብ ትበልጣለህ አለችው፣ የያዕቆብን ፈጣሪ። ከዛ እያለች እየለሰለሰች መጣች። ከዛ ነቢይ ትመስለኛለህ አለችው። መጨረሻ ላይ ግን ክርስቶስ የሚባል አለ መሲህ የሚመጣ እሱ ሁሉን ይነግረናል አለችው። ስትለው የሚያናግርሽ እኔ እርሱ ነኝ አላት። ከዛ ሂጂና ባልሽን ጠርተሽ ነይ አላት። ማንን ጠርተሽ ነይ? የለኝም ባል አለች። ባል የለኝም አለች። እውነት ብለሻል፣ 5 ባሎች ነበሩሽና አሁን አብሮሽ ያለው ህጋዊ ስላልሆነ ባልሽ አይደለም ማለት። ከውሸቷ ውስጥ እውነት አወጣላት። ወጣችና የከተማውን ሰው በሙሉ ግልብጥ አድርጋ የልቤን የነገረኝን ኑና ይውልኝ አለቻቸው። የምን የነገረኝን? አንድ ሰው ጠርተሽ ነኝ ያላት። የከተማውን ሰው ገልብጣ ይዛ መጣች። ለምንድን ነው አሁን እናንተ እዚህ አዳራሽ ሞልታችኋል? ሲያትል ውስጥ ያሉ ሌላውን ሃይማኖት ተውት፣ ኦርቶዶክሳውያን እናንተ ብቻ ናችሁ? እናንተ ናችሁ? ለምንድን ነው ቦታው እስኪጠብ ያልደረስ ነው? የልቤን የነገረኝን ኑና ይውልኝ ማለት ስላልቻለ አምላኬን ወቁልኝ ኑ እንዲያስብላል አገልግሎት ግልብጥ አርጋ ይዛ መጣች። የከተማውን ሰው ማለት እውነተኛ አገልግሎት ፍቅረ እግዚአብሔር ውስጥ ሲገባ አያስችልህ፣ ያንገበግባል። ፊልጶስ ጓደኛው ናትናኤልን አልጠራው? የናዝሬቱን ኢየሱስን አገኘ ነው ብሎ ማለት። ይህ ማለት ፍቅረ እግዚአብሔር ውስጥ ሲገባ የሚፈጠር ነገር። እዚህ በመጽሐፈ ነገሥት ላይ የ4 ለምጻሞች ታሪክ አለ። 4 ሰውነታቸው ከጸጉራቸው እስከ እግራቸው በለምጽ የተመቱ ነበሩ። በኦሪት ዘመን ለምጽ ሌላ ትርጉም ነበር እና እነዚህ 4 ሰዎች በረሃብ በጣም ሲሰቃዩ እስራኤላውያን በዛ ሰዓት ረሃብ ላይ ነበሩና ወደ ከተማ እንዳይገቡ አያስገቧቸው። ምግብ እያመጡ ግን ይጥሉላቸው ነበር። አሁን ረሃብ ሲነሳ ለነሱ ምግብ የሚያመጣ ሰው ጠፋ። 4ቱ ለምጻሞች ስብሰባ አደረጉ። ምን እናድርግ? እኛ እዚህ ረሃብ ሊገለን ነው። ወደ እስራኤል ብንገባ አያስገቡንም፣ ቢያስገቡንም ምግብ የለም። በቅርብ ርቀት ደግሞ ፍልስጤማውያን ጦር አስፍረዋል ሊዋጉ። ወደ እነሱ ብንሄድ ደግሞ ይገድሉናል። ምን ይሻላል ብለው ስብሰባ አደረጉ። ከዛ ምን አሉ? በቃ ከረሃብ ሰይፍ ይሻላል ይባል የለ፣ እዛ ሄደን ቢገሉን ይሻላል ብለው እነዚህ 4 ሰዎች ወደ ጠላት ሰፈር መራመድ ጀመሩ። ከኔ ጋር ናችሁ? ስንት ሰዎች ናቸው? የሚገርማችሁ እግዚአብሔር ጥበቡ በጣም ይደንቃል። ለራበው ሰው ምንድን ነው የሚያስፈልገው? እግዚአብሔር ግን አለማስራብ አይችልም? ይችላል አይችልም? ለ4ቱ ለምጻሞች ምን እንዳደረገ ታውቃላችሁ? የእግራቸውን ኮቴ የእግራቸውን ዳና ድምፁን ያንድን ሰውዬ የእግር ኮቴ የ1000 ሰረገላ ኮቴ ያደረገ። 4 ሲሆኑ ስንት ሺህ ሆነ? በ4000 ሰረገላ ድምፅ የጠላት ሰፈር ተሸበረ ማለት ነው። እንደው እግዚአብሔር ኮቴያችንን ድምፁን ይጨምርልን። አሁን እኮ ብዙ ሆነን ራሱ አንሰማም እኮ አይደል? ማጆሪቲ ሆነን እንደ ማይኖሪቲ ነው አክት የምናረግ። ከፈለገ ግን አሁን ኮቴ ቢስ ሆነናል። ድምፅ የለውም የኛ ኮቴ። ድምፁን ጨመረው። ፍልስጤማውያን ደንግጠው እስራኤላውያን ጦር አደራጅተው ሊያጠፉ መጡ ብለው እግሬ አውጭኝ ብለው ብን ብለው ጠፉ።
ከስንት ሰው ሸሽተው? ከአራት ሰው። እነዚህ አራቱ ሲገቡ ባዶ ነው። መጀመሪያ ምግብ በሉ፣ ያሳዝናሉ። አንዱ ድንኳን ገብተው በሉ። ሌላውም ደግሞ ወርቅም ሀብትም አለ፣ ደበቅ አረጉ፣ ከተቱ። ሁሉን መቼ ሰፈሩን መዝረፍ አይችሉም። ከዛ ከመሃላቸው አንዱ ምን አለ? መልካም አላደረግንም አለ። እኛ እዚህ ስንበላ በዚህ ሰዓት እስራኤል ውስጥ በረሃብ እየሞተ ያለ ሰው አለ። እስከ ጠዋት ብንቆይ ኃጢአት ይሆንብናል። አሁኑኑ ተመልሰን ሄደን እንናገር አለ። ተመልሰው ሄደው ለእስራኤል ቤት ተናገሩ ይላል። አገልግሎት ማለት አንተ ቃሉን ስትሰማ ቃሉን ያልሰሙ ሰዎችን ማሰብ እና እግዚአብሔር ያለማቋረጥ እንድናገለግል የሚያደርገው ነገር እሱን መውደድ ነውና ፍቅሩን ለሁላችን ይጨምርልን። አሁን እዚህ ከተማ ውስጥ ስንት ኦርቶዶክሳውያን አሉ። እንደው ሌላ መመለሳችን ቀርቶ በሃይማኖት የሚመስሉንን ሰዎች እንኳን መያዝ ያልቻልነው የሚያንገበግብ ፍቅረ እግዚአብሔር ውስጣችን ስለሌለ ነው። እኔ አንድ ሊቀ ጳጳስ ያደረገውን ነግሬያችሁ ወደ ሁለተኛው እመጣለሁ። ቅዱስ ጎርጎርዮስ ዘኑሲስ ይባላል። እስኪ በሉ ቅዱስ ጎርጎርዮስ ዘኑሲስ። ኑሲስ የምትባል ትንሽ ከተማ ውስጥ ሊቀ ጳጳስ ሆኖ የሚያገለግል አባት ነው። ጎርጎርዮስ እንግዲህ በጣም የተማረ ሊቅ ነው። ሪቶሪክ የተማረ፣ የግሪክ ፊሎዞፊ የተማረ፣ ቴዎሎጂ የተማረ በጣም ምሁር ነው እና አንዲት ኑሲስ የምትባል ትንሽ መንደር ጳጳስ ሆኖ ሲመደብ በጣም ብዙ ሰዎች የእሱ ወንድም ቅዱስ ባስልዮስ ነው፣ እንዴት ይህን የመሰለ ሊቅ ወስደህ እዛ ገጠር ትጥለዋለህ ብለው በጣም አዝነዋል። ወንድምን ደና ስም ያለው ከተማ ላይ ለምን አልመደብከውም ሲሉት እኔ ወንድሜ በከተማው እንዲጠራ ሳይሆን ከተማው በወንድሜ እንዲጠራ ነው የምፈልገዋል። እና ይገርማቸዋል። ቅዱስ ጎርጎርዮስ ሲያገለግል እዛ ከተማ ውስጥ ያሉት ክርስቲያኖች 13 ቤተሰብ ብቻ ነበሩ። ስንት ቤተሰብ? 13 ቤተሰብ ነበሩ። እንኳን ጳጳስ ቀርቶ ማለት ነው። እኔ ራሱ 13 ሰው አለ ቢባል ሲያትል ድረስ አልመጣም። በስልክ አገናኙኝ ነው የምለው። እሱ ግን 13 ቤተሰብ አስተምሮ ከዚያች ሀገረ ስብከት ሳይወጣ ለክርስቲያን ዓለም ሀገረ ስብከቱ ነች፣ ለጳጳስ ግን ሀገረ ስብከቱ ዓለሙ ነች ይባል። እዛው አስተምሮ አረፍተ ዘመን ገቶት ሞተ። ሲሞት እዛች ከተማ ውስጥ ያሉት ክርስቲያን ያልሆኑ ሰዎች 13 ብቻ ነበሩ። ክርስቲያን ያልሆኑት ሲያትል ውስጥ እኛ መንፈሳዊ አገልግሎት ከጀመርን ስንት ሰው ተመለሰ? ወይ ስንት ሰው ወጣ? ይሄ በጣም አሳሳቢ ነገር ነው። ስለዚህ አገልግሎት ፍቅር ነው። አገልግሎት ከእግዚአብሔር ጋር መስራት ነው። አንዳንድ ሰዎች እኔ እኮ ከገሌ ጋር ነው የምሰራው፣ እኔ የቅርብ አለቃዬ እኮ ገሌ ገሌ ነው ብለው ይኮፈሳሉ። የኔ ኢሚዲየት አለቃ ኦባማ ነው ይል ነበር አንድ ሰውዬ፣ አሁን ታሰረ መሰለ። የቅርብ አለቃዬ ኢሚዲየት አለቃዬ ባራክ ኦባማ ነው ይል ነበር። ኢሚዲየት አለቃችሁ እግዚአብሔር እንዲሆን ከፈለጋችሁ ቤተክርስቲያን ውስጥ አገልግሉ። እኛ ቅዱስ ጳውሎስ ምን አለ? እኔ ተከልኩ አጵሎስም አጠጣ እግዚአብሔር ያሳድግ ነበረ። እኛ ከእግዚአብሔር ጋር የምንሰራ ነን አለ። ከማን ጋር? ቤተክርስቲያን ውስጥ ማገልገል ማለት ከእግዚአብሔር ጋር አብሮ መስራት ማለት ነው። ዋይት ሃውስ ከሚሰራ ሰው ይልቅ ቤተክርስቲያን ውስጥ የሚሰራ ሰው ለዘላለማዊ መንግስት እየሰራ ነው ያለው። ለቤተ መንግስት ነው የሚሰራው። ሊያውም ህልፈትም ሽረትም የሌለው ስልጣን ላለው ንጉስ ነው የሚሰራው ለእግዚአብሔር። ስለዚህ አገልግሎት ማለት ከእግዚአብሔር ጋር አብሮ መስራት ነው። እንዳናገለግል የሚያደርገን የመጀመሪያው አገልግሎትን አለመረዳት ነው። 3 ነው የምነግራችሁ፣ ከዛ ወደ መጨረሻው እመጣለሁ። እንዳናገለግል የሚያደርገን ሁለተኛው አይገባኝም ማለት። ብዙ ሰው ወደ ቤተ ክርስቲያን አገልግሎት ሲጋበዝ እኔ አልመጥንም፣ ለቦታው አልሆንም፣ ሰበካ ጉባኤ ሁኑ አገልግሉ፣ በፍጹም እኔ አይገባኝም፣ እንደዚህ አድርጉ አይገባኝም የሚል ሰዋል። የሚገርም ነገር ልንገራችሁ፣ እግዚአብሔር በታሪኩ እችላለሁ በሚሉ ሰዎች ስራ ሰርቶ አያውቅ። እኔ በጣም የሚገርመኝ ነገር እናንተም ሳይገጥማችሁ አይቀርም። አንዳንዴ ሰበካ ጉባኤ ሲመረጥ እንደው ድሪም ቲም የሚባል ሰበካ ጉባኤ ተመርጦ አይታችሁ ታውቃላችሁ? እንደው በጣም የተማሩ ሰዎች ከአቅም ያላቸው ከልምድ ያላቸው በቃ ይሄ ቲምማ አገር ይቀይራል ተብሎ ይመረጥና ድብልቅልቅ ብለው ይወርዳሉ። ምንድነው ችግሩ? በጣም እኮ ዕውቀት ያላቸው ሰዎች ናቸው። ለምን መሰላችሁ? እችላለሁ የሚሉ ሰዎች ለእግዚአብሔር አይመቹትም። በነገራችን ላይ 12ቱ ሐዋርያት ምሁራን ቢሆኑ ኖሮ ክርስትናኛ ጋር አይደርስም ነበር። ፊዚቢሊቲ ስተዲ ያጠናሉ። በእርግጠኝነት ይሄ ክርስትና
ለዓለም አይሆንም፣ ለሮም አገዛዝም አይሆንም ብለው ቁጭ ብለው ክርስትናኛ ጋር አይደርስም ነበር። ሙሴ መቼ ነው እግዚአብሔር የሰራበት ታስታውሳላችሁ? ሙሴ እኮ ያደገው በቤተ መንግስት ነው። በቤተ መንግስት የፈርዖን የልጅ ልጅ ተብሎ ነው ያደገው። ስትራቴጂክ ቦታ ላይ ነው ያለው። ቤተ መንግስት ውስጥ ነው ያለው። እስራኤልን ግን ነፃ ያወጣው በፈርዖን ቤተ መንግስት ውስጥ ሆኖ ነው አይደል? ሞከረ በጉልበቱ ሊያወጣ በ40 ዓመቱ ግብፃዊውን ገደለ። እንኳን ነፃ ሊያወጣ እሱም ስደተኛ ሆነ። 40 ዓመት ጠበቀው እግዚአብሔር። በ40 ዓመቱ ነፃ ሊያወጣ ሞክሮ አቅቶት በረሃ ሄደ። ከ40 ዓመት በኋላ እግዚአብሔር አነጋገረው። ሲደመር ስንት ዓመት ይሆነ? ስንት ዓመት? ያገለግለኝ ዘንድ ሕዝቤን ልቀቅ ብለህ ለፈርዖን ተናገራል። ለአገልግሎት አሁን ከ40 ዓመትና ከ80 ዓመት የትኛው ይሻላል? አልፈልግም አለ እግዚአብሔር። ትንሽ መተንፈስ አለብህ። ትንሽ በራስ መተማመን መቀነስ አለበት። ስለዚህ እግዚአብሔር ስራ የሚሰራው መቼ መሰለ? እንደ ሙሴ እጸጳጦስ ፊት ስትደፋ ነው። ጫማህን ስታወልቅ። ከዛ ሂድና ህዝቡን ነፃ አውጣ አለው። ህዝቡን ነፃ አወጣ ዘንድ እኔ ማነኝ አለ። አሁን ብቁ ነው ማለት። እኔ ማነኝ ካልክ ብቁ ነህ። አንድ ሐዋርያ አንድ ነቢይ ይገባኛል ብሎ ያገለገለ የለም። እኔ ኮልታፋ ነኝ፣ እኔ ብላቴና ነኝ፣ አይገባኝም፣ ከንፈር የረከሰብኝ ሰው ነኝ ያሉ ነቢያት ሁሉ ናቸው። በእውነት እግዚአብሔር በእነሱ ስራ የሰራው ኃይሌ በሉ እስኪ በድካምህ ይገለጣል። ስለዚህ እግዚአብሔር ኃይሉን የሚገልጠው በምናችን ነው? በድካማችን። በደካሞች ነው የሚሰራው፣ በትንንሾች ነው የሚሰራው። ምንም አያውቁም በተባሉ ነው የሚሰራው። በጣም አውቃለሁ የሚሉ ሰዎችን አይፈልጋቸው፣ አይመቹትም፣ ራሱ አይመቹትም። ከአገልግሎት የሚያርቀን ነው። ሌላኛው ኑሮ። ብዙ ጊዜ የቤተ ክርስቲያን አገልግሎት ላይ ሰው ተባበር ሲባል ወደኋላ የሚጎተተው ስራዬን ኑሮዬን ቢጎዳውስ እግዚአብሔር ቤት ብዬ። እኛ ስንት ቢዝነስ ያለን ሰዎች ነን። ከሀገር የወጣ ነው መቼስ ልናስቀድስ አይደለም የሚሉ ሰዎች አሉ። ከሀገር የወጣ ነው ለቤተ ክርስቲያን አይደለም። ይህንን ሰዓት አሁን እዚህ ቁጭ ያልኩበት እንዲባረግበት የሚል ስሜት ይሰማል። የሚገርም ነገር ልንገራችሁ። እናንተ የእግዚአብሔርን ቤት ስትሰሩ እግዚአብሔር የእናንተን ቤት ይሰራል። ይሄ የታወቀ ነው። ለእግዚአብሔር ቤት ጊዜ ስትሰጡ እግዚአብሔር ለእናንተ ቤት ጊዜ ይሰጣል። ገንዘብ አይሰጥህም። ያለህን ገንዘብ ግን ይባርከዋል። ጥቂቱን ብዙ ማድረግ ይችላል አይችል? እስራኤል 40 ዓመት ሙሉ በምድረ በዳ ሲሄዱ ለ40 ዓመት የሚበቃ ልብስና ጫማ አድሏቸዋል እግዚአብሔር? አላደላቸውም። ግን ጫማህ አላለቀ፣ በትርህ አልወደቀ ይላል። ጫማቸው አላለቀም፣ ልብሳቸው አላለቀም፣ በትራቸው አልወደቀ። 40 ዓመት እንዲቆይ ያደረገ እግዚአብሔር ብር አይሰጥህም። ያለህን ብር ግን ይባርከዋል። ስለዚህ መንፈሳዊ አገልግሎት እንዲህ ባለ አስተሳሰብ ብናገለግል ከዓለም አገልግል ያርቀናል። የመጨረሻው ምክንያት የተሳሳቱ የአገልግሎት መለኪያዎች ናቸው። ከኔ ጋር ናችሁ? ደከማችሁ እንዴ? እሺ፣ እስቲ ሲያትል ውስጥ መልሱልኝ። ሲያትል ውስጥ 1 ሊትር ስኳር ስንት ነው? ችግር አለ? እሺ ቆይታውት እናንተ ወንድሞች ደግሞ 1 ኪሎ ዘይት ስንት ነው የሚሸጠው? ዘይት በኪሎ ይለካል፣ ስኳር በሊትር ይለካል። ይገርማችኋል። የቤተ ክርስቲያን አገልግሎትን በማይለካበት ፓራሜትር ነው የምንለካው። የምንመዝነው በማይመዘንበት ነው። በጣም ወደ ኋላ የሚያስቀረን አንዱ ይሄ ነው። የመጀመሪያው አገልግሎት በማዕረግና በስራ ድርሻ አይለካም። ብዙ ጊዜ በቤተ ክርስቲያን አገልግሎት ላይ ብዙ ስራ እንዳንሰራ የሚያደርገን በማዕረግ ስለምንለካው ነው። እኔ በጣም የብዙ አገልጋዮች ፎቶ እያሳየዋችሁ ነው እዚህ ስክሪን ላይ። ከላይ መጽሐፍ የሚያነቡትን ካህን መጽሐፍ ተሸክሞ ይዞ የሚያስነብብ ዲያቆን አለ። ከዛ ከጎን ሊቀ ጳጳስ አሉ፣ ቆሞስ አሉ፣ ቄስ አሉ። ከዚያ ደግሞ ፍም የሚያፍም ዲያቆን አለ። ከዚያ የተግባር ቤት ስራ የሚሰሩ ደግሞ እማሆይ አሉ። ከዛ ሰንበት ትምህርት ቤት ወጣት የምትዘምራለች። አብሯት ደግሞ ሙዳየ ምጽዋት የሚያዞር ልጅ አለ። ሁሉም የሚያገለግሉት ማንን ነው? አሁን ከዚህ ውስጥ ትልቁ አገልግሎት የትኛው ነው? አሁን እኛ የሚመስለን የጳጳሳቱ የካህናቱ አገልግሎት ነው። እኔ ለአገልግሎት ማዕረግ አያስፈልግም፣ ክህነት አያስፈልግም አላልኩም። ግን አገልግሎት በማዕረግ አይለካም።
ብዙ ጊዜ ብዙ ሰው ቤተክርስቲያንን ሲከስ ለምንድነው ቤተክርስቲያን እንደዚህ የማታደርገው ይላል። በሱ ቤት ቤተክርስቲያን ጳጳሳት ነው የሚመስሉት። በሱ ቤት ቤተክርስቲያን ካህናት ነው የሚመስሉት። ካህናት የቤተክርስቲያን አንድ አካል ናቸው እንጂ ሁላችንም ቤተክርስቲያን። በጣም ይገርማል። ቤተክርስቲያን የሚለውን ቃል በነገራችን ላይ ግዕዙ እና አማርኛው ላይ ነው የተሻለ ያለው። በእንግሊዘኛው ቸርች ነው የሚባለው። ቸርች ኪሪዮስ ከሚለው ቃል ነው የመጣው፣ ኦፍ ክራይስት ወይም የጌታ ማለት። ቤተ ክርስቲያን ግን ልዩ ስም ነው። እስኪ በሉ ቤተ ምን ማለት ነው ትርጉም? የክርስቲያን ምን? አሁን ልታስቀድሱ ስትመጡ ጠዋት እሑድ ጠዋት ወዴት ነው የሚሄደው ብላችሁ ነው የምትሆኑ? ቤተ ክርስቲያን ምን ማለት ነው? አስቀድሳችሁ ስትመለሱ ወዴት ነው የምትሄዱት? ቤታችሁ የምን ቤት ነው? የምን ቤት ነው ቤታችሁ? ቤተ ክርስቲያን ነው። ሁለቱንም በአንድ ስም ነው የምንጠራው። ያም ቤተ ክርስቲያን ነው፣ እኔም ቤቴ ቆልፌ ከፍቼ መውጣ የምገባበት ቤት ቤተ ክርስቲያን ነው። ለምንድን ነው አንድ የሆነው ስሙ? ክርስቲያን ማለት ቤቱን ቤተ ክርስቲያን፣ ቤተ ክርስቲያንን ቤቱ ማድረግ የቻለ ሰው። ቤተ ክርስቲያንም ቤትህ ናት፣ ቤትህም ቤተ ክርስቲያን ነው። በቤት ላለች ቤተ ክርስቲያን ሰላም በልልኝ ይላል። ምን ማለት መሰላችሁ? ጳጳስ አለ ብቻ የሚጠየቁ እንዳይመስለን። ልመልሳችሁ። አሁን የነበረው አገልጋዮች ፎቶ ከዚህ ውስጥ ክብር ያለው አገልግሎት የሚመስል አሁን የሆነ ወቅታዊ ጉዳይ ሲደረግ ቅዱስ ሲኖዶስ ቅድሚያ ግንባር ቀደም ሆኖ ማዘዝ እንዲያርጉ እንዲያታርጉ ማለት ስላለበት ቅዱስ ሲኖዶስ አይጠየቅም ማለት አይደለም። ግን ሁላችንም ድርሻ አለን የለንም? አለን። ቤተ ክርስቲያን ለምን እንደዚህ አታደርግም ስል አንተስ ለምን እንደዚህ አታደርግም? አንተም እኮ ቤተ ክርስቲያን ነህ። ብፁዕ አቡነ ቄርሎስ አሁንም ድረስ አሉ፣ በረከታቸው ይደርብን። ሁሉም ሰው ለሃይማኖቱ ጳጳስ ነው ብለዋል። ሁሉም ሰው ለሃይማኖቱ ምንድን ነው? ጳጳስ ነው። በአብዛኛው ደግሞ ቤተ ክርስቲያን ውስጥ ያለ ችግር ለመፍታት ክህነት አይፈልግም። አብዛኛው የቤተ ክርስቲያን ችግር ክህነት አይፈልግም። እኔ ቀላል ምሳሌ ልስጣችሁ። በአጋጣሚ ያለነው ሌላ ቦታ ነው። እስቲ የምትገለገሉበትን ደብር አስቡት። እኔ በጣም አስተውያለሁ። በሄድኩበት ደብር የሚገለገሉበት መቅደስ ውስጥ የግድግዳ ሰዓት አለ። አብዛኛው ግድግዳ ሰዓት አይሰራም። ምን ሆኖ ነው የማይሰራው? መልሱልኝ። ባትሪ ለመቀየር ቅስና ነው ዲቁና ነው ጵጵስና ነው የሚፈልገው? አብዛኛው የቤተ ክርስቲያን ችግር ቅን ልቡና ብቻ ነው የሚፈልገው። በምዕመናን መሰራት የሚችል እንዲያውም የበለጠው ስራ ያለው ወደ ታች። እዚህ ላይ ካሉት ሰዎች አሁን በጣም ዋጋ ያለው የሚመስለን እኛ እኔ እንደቆምኩት መድረክ ላይ ቆሞ የሚያስተምረው መዝሙር የሚዘምረው የሚቀድሰው እሱ ብቻ አገልግሎት በፍጹም አይደለም። ዛሬ እኛ እንድንዘምር እንድንማር ከኛ ቀድሞ መጥተው ወንበር ያስተካከሉ ሰዎች እነሱ ዋጋ አላቸው የላቸው? እንደውም ዋጋቸው የሚጨምረው የነሱ። እስቲ አሁን እዚህ ውስጥ ይሁት ዝነኛ ቀዳሽ አለ፣ ዝነኛ ሰባኪ አለ፣ ዝነኛ ፍማፋሚ አለ አለ። ወይ እንደው እገሌ እኮ እፍ ሲል በቃ እሱ እፍ ይበል የሚባል ሰው አለ። እሱ ይቀድስ የሚባል ሰው አለ። እገሌ ሙዳይ ምጽዋት ሲያዞር አዟዟሩ የሚባል አለ የለም። ከንቱ ውዳሴ የለው፣ ዋጋው ከፍ ያለ ነው። እኔ በጣም ይገርመኛል። በየደብሩ እንደዚህ አይነት ስም የሌለው አገልግሎት የሚያገለግሉ ሰዎች አሉ። በሌሊት መጥተው ቅዳሴ ጠበል የሚቀዱ የተበተነውን የሚሰበስቡ እኛ ምኑንም ጣጥለን ስንሄድ ዘግይተው ቤቴ ገብቼ ልረፍ ሳይሉ የሚሰበስቡ ዋጋ አላቸው የላቸው? በጣም የተወደዱ አገልጋዮች ናቸው። ምንም በተለይ ድምፅ የሌለው ምናምን እኮ ይበቃል። ታውቃላችሁ፣ እንደው ከንቱ ውዳሴም የለበትም አይፈለግም። ለክብረ በዓል ዞር በል የሚባለው ሰው የበለጠ ጸጋ። ስለዚህ አገልግሎት በክህነት ማድረግ ሊለካ አይችልም። ምዕመናን ሆነው ብዙ ተአምር የሰሯል። ዲያቆን ሆኖ ቀዳሜ ሰማዕት ቅዱስ እስጢፋኖስ ዲያቆን ነው። 8000 ሰው ነው ያሳመነው። ጉድ እኮ ነው። ከአንድ ዲያቆን እግዚአብሔር 8000 ሰው ይፈልጋል ማለት 8000 ሰው። አንድ ስኬሉን ሰቅሎት ሄዳ አሁን ምን ልናረገው ነው? ለዚህ ነው በቃ ለመጽናናት እንዲሆነን አባቶቻችን በረከተ እስጢፋኖስ ይድር በላይ ለከ ይላል። 8000 ቢያቅት እንደው የ8000 በረከት ይደርብ ይላል። ከአንድ ዲያቆን አትናቴዎስ አርዮስን አፉን ያዘጋው 3 ምዕት ቁጭ ብለው ብቻውን በአንድ ዲያቆን እግዚአብሔር ስራ ይሰራል። ምዕመን ሆኖ ይህንን አባት ተመልከቱ። ቅዱስ ስምዖን ይባላል። ስምዖን ይባላል። ስምዖን ምዕመን ነው። እንደውም ጫማ ሰፊ ነው። ስራው ጫማ ሰፊ ነው። ብዙም ትምህርት የለውም። ብፁዕ ቅዱስ አቡነ ሽኖዳ የጻፉት ስለ ስምዖን የህይወት ታሪክ አለ። መግቢያው ላይ
ስምዖን ቃለ እግዚአብሔር ብዙ እንደማያውቅ የሚያስታውቀው አይን ብታሰናክልህ አውጥተህ ጣላት የሚለውን እንዳለ ተረድቶ አይኑን ያወጣ ሰው። አንዲት ሴት መጣችና ለዝሙት ፈልግሃለሁ አለችው። ምንን የወደድሽው? አይኔን። ይኸው ብሎ አውጥቶ ሰጣት። አይኔ የተባለው ትርጓሜው ሌላ ነው፣ እሱ ግን አይኑን አወጣ። በጣም ይገርማቸዋል። አንድ ቀን ታዲያ ግብፅ ውስጥ አንድ መሪ ተነሳና ከአይሁድ ጋር ተመሳጥሮ እናንተ ክርስቲያኖች መጽሐፍ ቅዱሳችሁ ላይ የሰናፍጭ ቅንጣት የምታህል እምነት ያለው ሰው ቢኖር ይህን ተራራ ከዚህ ወደዛ ሄድ ብትለው ምን ይላል? ይሄዳል የሚል አለ። ስለዚህ የእናንተ እምነት ተሰብስቦ ይህንን ተራራ ከዚህ ወደዛ ዞር እንዲያደርግልኝ ፈልጋለሁ አላቸው። እስቲ አሁን የሲያትል ገቨርነር መጥቶ እዚህ ጉባኤ ላይ በሴኩሪቲ ተከቦ መጥቶ በጣም ጥሩ ነው መዝሙራችሁ ጥሩ ነው፣ ከዚህ ሲያትል ትንሽ ወጣ ብሎ የሆነ ተራራ አለ፣ እሱን ወደ ከተማ ቀረብ አድርጉልኝ ቢለን ምንድን ነው የምትሉት? አልገባህም እኮ ትርጓሜው ነው ምን ነው አይደል? ተራራ ሲባል እኮ ችግር ለማለት ነው ልንል። የሚገርማችሁ ተራራውን አፍልሱልኝ አለ። በወቅቱ የነበረው አቡነ አብርሃም የሚባል ጳጳስ ነበር። ሱባኤ ያዘ። ክርስቲያኖችን ሁሉ ጹሙ አለ። አሁን እኮ ይሄም እኮ ነው ያቃተን። በነገራችን ላይ ተራራ እኮ ቤተክርስቲያን ብዙ የተጫናት አለ አይደል? ግን ሱባኤ የሚይዝ ጠፋ። ሱባኤ ሲባል ራሱ ሰው ይናደዳል። ምን የምን ሱባኤ ነው ይላል ሰው። እግዚአብሔር ከናከው ይንቃል፣ ይሰራል ካልከው ይሰራልሃል። ከዛ ጾሙ ጸለዩ። እመቤታችን ተገልጻ ይህን ተራራ የሚያፈልሰው ስምዖን የሚባል አንድ ምእመን ነው አለች። እስቲ ምን አይነት ሰው ነው ተብሎ ሲፈለግ ጫማ ሰፊ ነው። ጫማ ሰፊ፣ ሊያውም ጥቅሱን ቃል በቃል ተረድቶ አይኑን ያወጣ ሰው። ስለዚህ ቃል በቃል ተረድቶ አይኑን እንዳወጣ ቃል በቃል ተራራውንም ማፍለስ እንዲችል አደረገችው እመቤታችን። ጸለየ። እያዩት መሃል ካይሮ ላይ አሁን አለ ተራራው። ከዚህ ተነስቶ ወደዛ ፈቀቅ አለ። ቤተ ክርስቲያን ሰላም አገኘች። ክብር ምስጋና ይድረሰው እግዚአብሔር። አሁን እኛ የተጫነን ተራራ የለም አለ? የለም አለ። ይህን ተራራ ለማፍለስ ጵጵስና ነው ወይ የምንጠብቀው? የአንድ ምእመን እምነት እኮ ይበቃ። ይሄ የምታዩት ካይሮ ውስጥ ያለው የስምዖን ገዳም ነው። ከጀርባ ያለው ተራራ ስምዖን ያፈለሰው ተራራ፣ ስምዖን ያፈለሰው ተራራ እና የግብፅ መንግስት ታሪኩን ለማበላሸት የካይሮ ቆሻሻ መጣያ አድርጎታል ተራራው። ክርስቲያኖቹ ደግሞ ቆሻሻ ሪሳይክል ማድረጊያ ፋብሪካ ከፍተዋል እና በጣም ሀብታም ሆነዋል። ክርስቲያን ማለት ድንጋይ ሲወረወርበት በተወረወረው ድንጋይ ቤተ ክርስቲያን የሚሰራ ችግርን ወደ እድል የሚቀይር ማለት። ምዕመናን ሆነው እንደዚህ ያለ ተአምር የሰሩ ሰዎች አሉ። ስለዚህ አገልግሎት በማድረግ አይለካም። ሁለተኛ በጾታና በእድሜ ነው። አገልግሎት በጾታ በእድሜ አይለካም። በወንድ በሴት አይለካም። ብዙ ጊዜ እኛ ቤተ ክርስቲያን ላይ እህቶችን የምንጠቀመው በጣም ለተወሰነ ጊዜ ነው፣ ለተወሰኑ ጉዳዮች ነው። ግን ታሪካችን ይህንን አያሳይም። የቤተ ክርስቲያኒቱ ታሪክ ይህንን አያሳይም። ሴቶች ወንዶች በጭብጨባ ሴቶች በምን እስከ መቼ እልል እያላችሁ ትቀጥላላችሁ? እዚህ ላይ የምታዩት ቅድስት ወለተ ጴጥሮስ፣ እዚህ ላይ የምታዩት ቅድስት መቅሪና አንዲት ሴት ሆና 3 ጳጳስ ነው ያፈራችው። 3ቱ ቀጰዶቃውያን አበው። አንዲት ሴት ናት 3 ጳጳስ አፈራች። እግዚአብሔር ከአንዲት ሴት 3 ጳጳስ ይጠብቃል። በጾታ አይለካም አገልግሎት፣ በእድሜ አይለካም። ትንሽ ሆነው ትልቅ ስራ ይሰራሉ። ቂርቆስ ሕፃን ሆኖ አይደል እንዴ ለኛ መጠጊያ ሆነው ለኛ አማላጅ ሆነው። ስለዚህ አገልግሎት በእድሜ ሊለካ አይችልም፣ በጾታ ሊለካ አይችልም። የትኛውም ገደብ አገልግሎት። ሌላው በቦታም አይለካም አገልግሎት በቦታ አይለካም። ክርስቶስ ለሐዋርያቱ በኢየሩሳሌምም በይሁዳም በሰማርያም እስከ ምድር ዳርቻ ድረስ ምስክሮቼ ትሆናላችሁ። ይህንን ካርታ ላይ ብታደርጉት ክርስቶስ ሰርክሉን እያሰፋ ነው ሄደው። መጀመሪያ በኢየሩሳሌም አለ፣ ቀጥሎ በይሁዳ፣ ከዛ በሰማርያ፣ ከዛ እስከ ምድር ዳርቻ ድረስ። ደከማችሁ እንዴ? ስለዚህ አገልግሎት በሁሉም ቦታ ነው። ቤተ ክርስቲያን ውስጥ ብቻ አይወሰንም አገልግሎት። አንዳንድ ሰው ቤተ ክርስቲያን ይመጣል፣ ይገለገላል፣ ያገለግላል፣ ግን የሥራ ቦታው ላይ እግዚአብሔር እንዲነሳበት አይፈልግም። አንዳንድ ሰው ንግዱ ላይ የእግዚአብሔር ስም እንዲጠራ አይፈልግም። አይ አሁን ይሄ የንግድ ቦታ ነው ይላል። ይቅርታ አድርጊልኝ፣ ይሄ ፕሮፌሽናል ነው መሆን የምፈልገው ይላል። እግዚአብሔርን አንድ ቦታ ካሰርከው አታምነውም ማለት ነው። እግዚአብሔር ትዝ የሚል ይላል ቅዱስ አምብሮስ፣
እግዚአብሔር ትዝ የሚል እሁዱን ልታስቀድስ ስትመጣ ከሆነ አንተ እንደ ቅዱሳት አንስት ነህ ይላል። ቅዱሳት አንስት ሽቱ ይዘው የሄዱት ጌታ ገና ከሞት ምን አላለ አልተነሳም ብለው ነው። ቤተ ክርስቲያን እኮ የክርስቶስ መቃብሩ አይደለችም፣ ቤተ መንግስቱ ነች። ስለዚህ እሁድ ብቻ ጌታ እዛ ያለ ከመሰለህና ሌላ ቦታ ከረሳኸው ላንተ ክርስቶስ ገና አልተነሳም። በሁሉ ቦታ የእግዚአብሔር ቃል መነገር አለበት። በስራችን፣ በትምህርታችን፣ በምንውልበት ቦታ ሁሉ ቅዱስ ጳውሎስ ምን አለ? በጉባኤም በቤታችሁ አወራሁላችሁ እንጂ አንዳች አላስቀረሁባችሁ። እኔ ብታሰር እንኳን የእግዚአብሔር ቃል አይታሰር። እስር ቤት ሆኖ እንኳን በእውነት በቦታ አልገደበውም እግዚአብሔር። የመጨረሻው አገልግሎት በዘመን መርዘምና ማጠር አይለካም። ብዙ ዓመት ያገለግላል፣ ጥቂት ዓመት ያገለግላል። እግዚአብሔር ባገለገለበት እድሜ መጠን ብቻ አይደለም የሚለካው ባመጣው ውጤት እንጂ። ይህን የምለው ለምንድን ነው? እዚህ መሃል ሁለት አይነት ሰዎች አሉ። እንደኔ ቤተክርስቲያን ያደገ በጣም ብዙ ሰው አለ። እዚህ መሃል እድሜውን ሙሉ ቤተክርስቲያን ያሳለፋል። ደግሞ ሰሞኑን ወደ ቤተክርስቲያን የመጣ ሰው አለ። ትልቁ ችግር ምንድን ነው? ቤት ውስጥ የቆየነው ሰዎች አዲስ ሰው ሲመጣ ብዙም ደስ አይለን። ከኔ ጋር ናችሁ? እስቲ ምን ያህል ዌልካሚንግ ነው ቤተክርስቲያን ሰው ሲመጣ የምንቀበልበት ፊት? እኔ አሜሪካን ሀገር ለመጀመሪያ ጊዜ የዛሬ 2 ዓመት ነው የመጣሁት። እንደመጣው በጣም የገረመኝ ከስተመር ሰርቪስ። በጣም ሰው ስታስተናግዱ ቤተክርስቲያን ውስጥ አላልኩም፣ ስራ ቦታ አንድ ባንክ ሄድን ጉዳይ ለማስፈጸም ከአንዲት እህታችን ጋርና በአጋጣሚ የተቀመጥንበት ወንበር ሙሉ ነው። ሁላችንም ቁጭ ብለናል። ሊያስረዳን ፈልጎ መጥቶ የባንኩ ኃላፊ እኮ ነው መጥቶ ተንበርክኮ አዋራ። እኔ ያወራውንም ባልሰማሁት ተንበርክኮ ጉዳያችንን ጨረሰ። አገር ቤት ተንበርክከን አይፈጸምልንም። ተንበርክከ ማለት እና ተቃራኒውን ነው ያየሁት። ይሄን ሰውዬ ጤነኛ ነው አልኩ። በጣም ገረመኝ። የሚገርመው ሁላችሁም የምትሰሩበት ቦታ ላይ ከስተመር ሰርቪስ ተንቀጥቅጣችሁ ነው ሰርቭ የምታረጉት አይደል? ቤተክርስቲያን ግን ሰው ሲመጣ እንዴት ነው የምናስተናግደው? ፊታችን ይጋረፍ የለ እንዴ? አናስጠጋም እኮ ለመሳሳት እንኳን እድል አንሰጥም። ሰዎች ቤተክርስቲያን መጥተው የሆነ ስተከሰሩ አለቀላችሁ። አንድ ሰውዬ እሁድ ጠዋት ቤተክርስቲያን መጣ ከሚስቱ ጋር መጥቶ አያውቅም። በግድ እንደው ለምናው እስቲ ዛሬ እንኳን አስቀድስ በዓል ነው ብላው ሊያስቀድስ መጣና ቅዳሴው ተካሂዶ ስብከት እየተሰበከ ያለ ሞባይሉ ጮኸ፣ ስልኩ። ከዛ ሲጮህ ቤተ መቅደስ ውስጥ ያለው ሰው በሙሉ ዞሮ ገላመጠው። ያማትባል ግማሹ። እንደዚህ አይደል ምንለው? እንደው ቤተክርስቲያን መጡ ሁሉም ሰው ባይኑ ገረፈው። ከዛ ኪሱ ጠፋበት ራሱ። አንዳንዴ ሰው ሲያይ እኮ ያስደነግጣል አይደል? እንዴት አርጌ ልዝጋው ብሎ እንደምንም ብቻ ዘጋው። ከዛ ሰባኪው እኔ የቆምኩበት ቦታ የቆመው ሰውዬ ደግሞ ለ5 ደቂቃ ስልክ ቤተክርስቲያን ውስጥ እንዴት ይዛችሁ ከፍታችሁ ትመጣላችሁ በሚል ለ5 ደቂቃ ገሰጸው ሰውዬው። ከዛ አለቀ። ከቤተክርስቲያን ቤት እስኪደርስ ድረስ ሚስቱ መኪና ውስጥ እየመከረችው ነው። እርምህን ብትመጣ እንደው ታዋርደኝ እያለች ማለት። ከዛ ደረሰ ቤት። ቀኑ ተበላሸ ማለት። ከዛ በቃ ዛሬ ቀን አይደለም ብሎ ሄደና ትንሽ ልጠጣ በቃ ብሎ ሊሰክር ማለት። መጠጥ ቤት ገብቶ ቢራ አዘዘ፣ አቀረቡለት። ቢራውን ተቀብሎ ተጎነጨና ባንኮኒው ላይ ያስቀምጣለው ሲል ተደፋበት። ተደፍቶ እዛ የተቀመጡ ሰዎች ላይ ተረጨ። ደግሞ ደና ሱፍ የለበሱ ሰዎች ናቸው። ዛሬ ቀን አይደለም ማለት ተነሱና ውይ አይዞ ያጋጥማል እኮ ምንም ማለት አይደለም ማለት። የመጠጥ ቤቷ ባለቤት ሰራተኛ አዘዘችና ቦታው ተወለወለ። ዛሬ እኔንም ጋብዘ ብላ ቢራ በነፃ ሰጠችው። ይሄ ሰውዬ ከዛች ቀን ጀምሮ ከዛ መጠጥ ቤት ቀርቶ አቅ ይህንን መስተንግዶ ማግኘት የነበረበት የት ነበረ? ቤተክርስቲያን። እኛ እንደ ሾህ እንዋጋለን። የሆነ ሰው ይሳሳል።
የሆነ ሰው ይሳሳት ብቻ አይደለ እናፈርጠዋለን በግልምጫ። ጸጉሩ ያደገ ልጅ ይመጣል ቤተክርስቲያን። ሰው እኮ ክርስትና ሲገባ አንገቱንም ይቆረጣል አይደለም ጸጉሩን አይደል? ማተቤን አልበጠስም ብለው አንገታቸው እየተበጠሰ አይደል? እኛ ግን ሰዎች ቤተክርስቲያን ውስጥ ገብተው እንዲለወጡ አይደለም የምንፈልገው፣ ተለውጠው እንዲገቡ ነው። በቅተው እንዲመጡ ነው የምንፈልገው። አንታገሳቸውም ራሱ። ስለዚህ ቤተክርስቲያንን ዋጋ አስከፈላት አዲስ ለሚመጣ ሰው። አንዳንድ ሰው ድሮ ቀረ ይላል። አገልግሎት በእኛ ጊዜ ቀረ አሁን ምን አለ የሚል ሰው። ድሮ ቀረ ቢሉ ኖሮ የሚያምርባቸው ሐዋርያት ናቸው። እነሱን ያስተማራቸው ማን ነው? እኛ ድሮ ቀረ ስብከት የተራራው ስብከት ማለት ይችሉ ነበር። አንተ የመለኮትን ምስጢር ከሐዋርያትን እንዳልሰወርክ እነሱም የክህነትን ምስጢር ከኛ አልሰወሩም ይላል ቅዱስ አትናቴዎስ በቅዳሴ። አባቶቻችን ሐዋርያትን ያስተማሩን። አሁን ትልቁ ችግር የትውልድ መተካካት የለም። ወጣቶቹ ትቢተኛ ይሆናል። የድሮው ሰው አይጥማቸውም። ቤተክርስቲያን ውስጥ የቆየው ሰው ደግሞ አሁን ላለው ወጣት አመኔታ የለው። እየሰማችሁ ነው? ይህንን ጥቅስ አብራችሁ በሉ። እስከ ዓለም ፍጻሜ ከእናንተ ጋር ነኝ። ከአባቶቻችን ጋር የነበረ አምላክ ከማን ጋር ነው? እዚህ ትልቅ ካላችሁ ከትልቆቹ ጋር የነበረ አምላክ ከእንደማን ጋር ነው? ከትንሾቹ ጋር። ይህን ማመን አለበት። እኛ ችግራችን እንደ ሀገርም ነው እውነት ለመናገር ማለት በሰላም አንረካከብ። አንድ ደብር ለወጣቱ ከሚሰጥ ሰበካ ጉባኤውን ኃላፊነቱን እዚህ መሃል አድባራት የምትመሩ አላችሁ። ደና ልጆች እያሏችሁ ግን መስጠት አትፈልጉ። ኃላፊነት ማህበራት የምትመሩ አላችሁ፣ መስጠት አትፈልጉ። ይሄ በአገር የመጣ ችግር ነው። አገልግሎት መሆን ያለበት ዱላ ቅብብል ነው። ዱላ ቅብብል የሚባል ሩጫ ታውቃላችሁ? ሯጩ ሮጦ ዱላውን ለቀጣዩ ሯጭ ምን ይለዋል? ሯጩ ተቀብሎ ምን ይላል? ይሮጣል። እኛ አገር ግን እንደዚህ የሚባል ነገር የለም። አንደኛ የመጀመሪያው ሯጭ ልቡ እስኪፈርስ ይሮጣታል እንጂ ዱላውን ለዛ ሰውዬ ምን አይልም፣ አባሮን የሚቀማው አይደል? ልክ ዱላውን ተቀብሎ ደግሞ እንደው አባሮም ቢሆን ዱላውን ሲቀበል ምንድነው ማድረግ ያለበት? አይሮጥ። መጀመሪያ በዛ ዱላ ያን ሰውዬ እግሩን ሳይሰብር ማለት ስራ መስራት አንችል። የቆዩት ያሁኑን ሲያሳድዱ፣ ያሁኖቹ የበፊቱን ሲያናንቁ ብዙ አገልግሎት ወደ ኋላ ቀርቷል። ሌላው አገልግሎት በገንዘብ አይለካም። እየጨረስኩ ነው፣ አይዟችሁ፣ ደከማችሁ። አገልግሎት በምን አይለካም? እስቲ ከኔ ጋር በሉ እህቶች ብቻ። ገንዘብ ለአገልግሎት፣ አገልግሎት ለገንዘብ ይለያያል አይለያይ? ገንዘብ ለምን? አገልግሎት የትኛው ነው ትክክል? ገንዘብ ለአገልግሎት ያስፈልጋል አያስፈልግም? አሁን ይህን አዳራሽ የተከራየ ነው በምንድን ነው? ገንዘቡ ለምን ዋለ? አገልግሎቱ ለገንዘብ ከዋለ ግን በጣም አደገኛ። ሰባኪው የሚሰብከው ህዝቡ ደስ ብሎት እንዲሰጥ ከሆነ እኔ አንዳንዴ ካፋችን የሚያመልጥ አነጋገር አለ። ደስ ካለው ይሰጣል። እንዲድን ነው የምንሰብከው እንጂ እንዲሰጥ አይደለም። የሚሰጥ ቢሆን ሚኖር በደስታ ምን ይበል ወዶ ይስጥ እንጂ ሞቲቬት ተደርጎ መስጠት የለበትም። አንዳንድ ሞቲቬሽናል ስፒከሮች ታውቃላችሁ? እኔ አገራችን ውስጥ አሁን ተጀምሯል ሞቲቬሽናል ስፒከር። እና አንዱ ሰውዬ በጣም አንድ ሞቲቬሽናል ስፒከር ሲያወራ ሰማና ደስ አለው። በቃ ከዛሬ ጀምሮ አለ ሚስቱን ቤት ገብቶ ልጆቼን እኔ ነኝ ገላቸውን ማጥባቸዋል። በቃ አንቺ አታጥቢም፣ ስለ አስተዳደግን የተማሩ ከዛሬ ጀምሮ እኔ ነኝ ማጥባቸዋል። እሺ አለችው። አንድ ሳምንት አጠባቸው። 4 ልጆች ነው ያሉት። አንድ ሳምንት አጠበና ሰኞ ሲደርስ ስራ ገብቶ ደክሞት ትደውላለች ሚስትየው፣ ይዘጋዋል። ትደውላለች፣ ይዘጋዋል። ከዛ መጨረሻ 3ኛ ስትደውል አነሳና ምንድን ነው አለ። አረ ልጆቹን እጠባቸው ዘፍዝፈሽ ጠብቂኝ አለ። እኔ ስመጣ ምን እላችኋል? በቃ አሁን እኔ ወላችሁ በጣም ሞቲቬት አድርገናችሁ አንዳንዴ ዘፍዝፈ ጠብቀን ትሉናላችሁ። የሆነ ሰዓት እንደዛ አይደለም። ደስ ብሎት ይስጥ ማለት ብሰጥ አገኛለሁ ብሎ ይስጥ ማለት ነው አይደል? ብሰጥ ባረካለሁ ብሎ ገብቶት ማለት ነው። እንዴ ቤተ ክርስቲያን እንዴት እኔን ትለምናለች እኔ ልለምናት እንጂ ብሎ የሰጠ እንደውም ገብቶታል ማለት ነው አይደል?
አገልግሎት ለገንዘብ መዋል የለበትም። ገንዘብ ግን ለአገልግሎት ያስፈልጋል። አገልግሎት በገንዘብ አይለካም ማለት በህንፃ አይለካም፣ በንብረት አይለካም። አንድ ደብር ተሳካለት የሚባለው አንድ የደብር አስተዳዳሪ ጥሩ አስተዳዳሪ ነው የሚባለው ባስገባው ገንዘብ ሳይሆን ንስሐ ባስገባው ምዕመን ቁጥር ነው፣ በቆረበው ሰው ቁጥር ነው። ነፍሳትን የሚሰበስብ በሉ እስኪ እርሱ ጠቢብ ነው። ምን የሚሰበስብ ነፍሳት። እኔ በጣም ለገቢ እንደው በተለይ ግንባታ ላይ በጣም እናተኩራለን። ውጭ ሀገር እንኳን ያው ግዢ ነው የሚታየው፣ ግን ግንባታ ላይ በጣም ማተኮር ምን እንደሚጎዳ እነዚህን አብያተ ክርስቲያናት ላሳያችሁ። አውሮፓ ውስጥ ያሉ ድንቅ ድንቅ አብያተ ክርስቲያናት ናቸው። በጣም በሚያምር የሥነ ህንፃ ውበት የተሰሩ ድንቅ አብያተ ክርስቲያናት ናቸው። ውስጣቸውን ደግሞ ገብተን እንጎበኘዋል። ይሄኛው ፐብሊክ ላይብረሪ ሆኗል። እንደውም የሆነ ጻድቅ እፍ ሳይልበት አይቀርም፣ ላይብረሪ ነው የሆነው። ይሄ ሆቴል ነው። ጥሩ ሬስቶራንት ሆኗል። መኝታ ቤት ሁሉ አለው። ቤተ ክርስቲያን፣ ይሄ ደግሞ ናይት ክለብ ሆኗል። ይሄ ዳንስ ማስተማሪያ ቤተ ክርስቲያን የነበረ። እኔ ራሴ አንዴ ቀና በሉና ስሙኝ፣ ዴንማርክ የሚባል ሀገር ሄጄ ከአንድ አባት እዛ ያሉ ጋር ለአገልግሎት እኛ ጉባኤ ከማድረጋችን በፊት ጠዋት ላይ ስንመጣ የቢራ ጠርሙሶች ነበሩ ቤተ መቅደስ ውስጥ። ሰብስበን አጽድተን ነው ጉባኤ ያደረግነው። ይሄ ጫማ ሞሎ ነው። ትናንት ቤተ ክርስቲያን የሆነ ማለት ነው። ያልተሰራ ሰው የተሰራ ቤተ ክርስቲያን ያፈርሳል። የተሰራ ሰው ደግሞ ያልተሰራ ቤተ ክርስቲያን ምን ይላል? ይሰራል። አገልግሎት አሁን እኛ ብዙ ገንዘብ የምናወጣው ልጆቻችንን ለማስተማር ነው ወይስ ለሆነ ግንባታ ነው እንድትጠይቁ ነው። እኔ እንድትመልሱልኝ አይደለም፣ ራሳችሁ በአገር ደረጃ እንደ ቤተ ክርስቲያን እንደው በገፍ ገንዘብ የሚወጣው ለአብነት ትምህርት ቤቶች ነው፣ ለመንፈሳዊ ኮሌጆች ነው። በጀት የለም የሚባለው ለነሱ። ለድግሱ ግን በጀት አለ። ለሌላው ለጊዜያዊ ነገር በጀት አለ። ዋጋ ያስከፍለናል። አገልግሎት በማይለካበት መለኪያ ስንለካ በተገልጋዩ ብዛት ማንነት ብዙ ሰው ስላለ ጥቂት ሰው ስላለ አይደለም። ጥቂት ሰው ላይ የተሰራ ስራ ቤተክርስቲያንን ብዙ ያቆያታል። ክርስቶስ አስተምሮ ሄደው 12 ሐዋርያት ነው። 12 ሐዋርያት ዓለምን ክርስቲያን ማድረግ ችለዋል። ትንሽ ሰው ላይ የተሰራ ስራ ብዙ ውጤት ሊያመጣ ይችላል። ይህንን ካየን ሁለተኛው ክፍል በጣም አጭር ነው፣ ከ10 ደቂቃ አያልፍም። እስቲ አንድ ጊዜ ተነሱ። ያው ባላችሁበት መንቀሳቀስ ይቻላል፣ ሌላ ሰው ሳትነኩ ማለት። እሺ፣ አረፍ አረፍ በሉ። ይህንን ካነሳን አገልግሎት ላይ ማነቆ የሆኑብንን 3 ነገሮች ነግሬያችሁ፣ መቼስ ሰው ከጎረቤቱ ይማራል፣ ከሌሎች አብያተ ክርስቲያናት ልምድ ምን እንማራለን የሚለውን ነግሬያችሁ አበቃለሁ። እግዚአብሔር ከሁላችን ጋር ይሁን። አገልግሎት ስናገለግል ፈተና አለው። መጽሐፍ ቅዱስ ላይ ባሪያዬን ኢዮብ አየኸው የሚል ቃል አለ አይደል? አዎ፣ ልክ ባሪያዬን ኢዮብ አየኸው ሲባል ችግር ይመጣል። መንፈሳዊ አገልግሎት ላይ ምንም ፈተና ላይ ገጥመን አይችልም። ምናልባት እዚህ መሃል የቤተ ክርስቲያን አገልግሎት ላይ የቆያችሁ ሰዎች አላችሁ። ደግሞ እንደው ትንሽ ጊዜ ያገለገለ ምንም ያላገለገለ ሰው ሊኖር ይችላል። ትንሽ ስታገለግል ፈተናው ትንሽ ነው። እየጨመርክ ስትመጣ ፈተናው ምን ይላል? ይጨምራል። እስካሁን ባገለገላችሁት አገልግሎት ምንም ፈተና ካልገጠማችሁ ሰይጣን ንቋችኋል ማለት ነው። እነዚህ ሰዎች ምንም አያመጡም ብሏል ማለት ነው። ሰይጣን ፈተናውን ምን እያለው ነው የሚመጣው? እየጨመረው። አገልግሎቱ ሲጨምር ፈተናው ይጨምራል። ከየት ነው ፈተናው የሚመጣው? ከውስጥም ከውጭ። ውስጣችንም ይፈተናል፣ ከውጭም እንፈተናል። አንዳንድ ሰው አሁን አገልግሎት ላይ ገባና ቤተክርስቲያን ትንሽ የሆነ አስተዋጽኦ ለማድረግ በቅን ልቦና ተነሳስቶ ሲሰራ አንድ የሆነ ሰው መጥቶ የሆነ ንግግር ተናግሮ ሞራሉን ሲሰብረው እኔ ይሄንን አልጠበቅኩም ነበረ፣ እኔ አርፌ ባስቀድስስ ይላል። እንዲህ እንድትሉ ነው ሰይጣን የሚፈትናል። ጥለህ ብትሄድስ? አገልግሎት ማለት እስከ መስቀል ነው።
እስከ መሰቀል እስከ መሞት እና ፈተና ብዙ አለው። ውስጣዊ ፈተናዎቹን ልንገራቸው። የመጀመሪያ ከንቱ ውዳሴ ነው። እንደዚህ ትልቅ ነገርም ስትሰሩ ሌላም የሆነ ነገር ስታሳኩ ወይ ህንፃ ቤተክርስቲያን አዲስ ስትገዙ ወይ የሆነ አይነት አቺቭመንት ሲመጣ ፈተናው ከንቱ ውዳሴ ነው። ከንቱ ውዳሴ በሰሚው ልብ ውስጥ ነው ይላሉ አባቶቻችን። ሰው እስኪያመሰግንንም አንጠብቅም፣ እንታባያለን እና ውስጣችን እንዲያርግ ያለው የማለት ስሜት ይፈታተናል። ግን ጌታ ምንድን ያለው ለሐዋርያቱ? እናንተ ደግሞ የታዘዛችሁትን ሁሉ ባደረጋችሁ ጊዜ የማንጠቅም ባሪያዎች ነን፣ ልናደርግ የሚገባንን አድርገናል በሉ። እስኪ በሉ የማንጠቅም። አይ ላቆመው ነው እኔ። እሺ በሏ። ባሪያዎች ነን፣ ልናደርግ የሚገባንን አድርገናል በሉ። አሁን እኛ ምንድነን? ምንድናችሁ? ምን አይነት? እኔ አይደለሁም፣ ይቅርታ አድርጉልኝ። እኔ አይደለሁም። ጥቅሱን በደንብ ይዩት እስቲ። እናንተ ደግሞ የታዘዛችሁትን ሁሉ አድርጋችኋል። የታዘዛችሁትን ሁሉ። ስለዚህ የማንጠቅም ባሪያዎች ነን ለማለት ራሱ አንችል። አንድ ፈረንጅ መጣና ስልጠና ላይ ኢትዮጵያ ለምን ድሃ መሆን አልቻለችም አለ። እስቲ ንገሩኝ፣ ኢትዮጵያ ለምን ድሃ መሆን አልቻለች? ድሃ አይደለንም። በነገራችን ላይ ድሃ አይደለም፣ የድሃ ድሃ ነን። ኢትዮጵያ ድሃ ለመሆን ትንሽ ሀብታም መሆን አለባት። ስለዚህ ድሃ መሆን ራሱ፣ ስለዚህ የማንጠቅም ባሪያዎች ነን ለማለት ራሱ አንችልም። ምክንያቱም ልናደርግ የሚገባንን ምን አላደረግንም። ፈተናዎቻችን ውስጣዊ ነው። ሰው በሰራው ስራ ዝም ብሎ ከንቱ ውዳሴ የሚሰበስብ ከሆነ ልክ ይሄ ደሞዝ ሳይደርስ ብድር የሚበደር ሰው ታውቃላችሁ? ከገሌ 500 ብር ከገሌ 300 ብር የደሞዝ ቀን ደሞዝ ከፋይ ነው እሱ። በከንቱ ውዳሴ ከሰበሰብ ነው ዋጋችን በምድር ይቀራል፣ በሰማይ ዋጋ የለንም። እንዲህ ከመባል ይሰወረን። ፈተናዎቻችን ብዙ ናቸው። ቤተክርስቲያንን አለማወቅ፣ ይሄን ሰዓት ላለመፍጀት ልለፈው፣ እድሎቻችንን እናመክናለን። በቤተክርስቲያን አገልግሎት ጌታ ምን አለ? ዛሬ በተነበበው ወንጌል ላይ ቀን ሳለ የላከኝን ስራ ላደርግ ይገባኛል፣ ማንም ሊሰራባት የማይችል ሌሊት ትመጣለች። አሁን በቤተክርስቲያናችን ባለው ችግር መጥፎ ነገሮች አሉ፣ ግን ደግሞ ጥሩ እድሎች አሉ። ምን አላቅም፣ እንዲህ ነው ብዬ አላጠናሁት፣ ግን በመጥፎ ጊዜ ጥሩ እድሎች አሉ። ለምሳሌ የመጀመሪያዋ ቤተክርስቲያን ስደት ሲደርስባት፣ መከራ ሲወርድባት፣ ቀዳሜ ሰማይ ቅዱስ እስጢፋኖስ በድንጋይ ተወግሮ ሞተ። ክርስቲያኖች ምን አሉ? በየቦታው ሲበተኑ በሄዱበት ቦታ ምን አረጉ? ወንጌል አስተማሩ። አይ እሱ ሞቶማ ስብከት የለም አላሉ። ፊልጶስ ሄዶ ጃንደረባውን ሰበከ። ሌሎች ሄደው ሰማርያ አስተማሩ። መጥፎውን ጊዜ ለጥሩ ነገር ነው አባቶቻችን የተጠቀሙበት። አሁን ያለን እድል ምንድን ነው? ሲያትል ያላችሁ ሰዎች፣ ሰሜን አሜሪካ ያላችሁ ሰዎች ምንድን ነው እዚህ ሀገር ላይ ቤተክርስቲያን ወገቧን አስራ ብትሰራ ልትሰራው የምትችለው ይህ አገር የሰጣችሁ እድል ምንድን ነው? ምናልባትም እኮ ካህናት፣ አገልጋዮች በትክክል የቤተክርስቲያን አገልግሎት ቢሰራ ኖሮ ሌላ ስራ ለመስራት አይገደዱም ነበረ። ቤተክርስቲያን ስራዋ በዝቶ አንተንማ በምንም ታምር ሌላ ስራ አላሰራህም ማለት መቻል ነበረባት። እድሎቻችንን ግን እናመክናለን። የተገኘውን እድል መጠቀም፣ ቁጭ ብሎ ማጥናት፣ እንዴት ብንሄድ ይሻለናል ማለት እኛ አይደለንም አጀንዳ ራሱ የምናወጣው፣ ሌላው ነው አጀንዳ ሴት የሚያደርግልን። ስንሰደብ ሰሞኑን ስለዛ ስድብ ስናወራ እንከርማል። ስንገደል ሰሞኑን ተገደልን እንላለን። እኛ ራሳችን ለራሳችን አቅደን የምንሰራው መቼ ነው? ይህ የቤተክርስቲያን በጣም ውስጣዊ ፈተናችን። ውጫዊ ፈተናዎች ብዙዎች አሉ። ስራ የሞላበት ትልቅ በር ተከፍቶልኛል፣ ተቃዋሚዎች ብዙ ናቸው ይላል። ምንም ስራ ስንሰራ በቤተክርስቲያን አገልግሎት ብዙ ፈተና አለ። ሐሜት፣ ስድብ፣ ንቀት፣ ዱላ፣ መጨረሻ ሰይፍ አለ። ተሰደብኩ ብለህ ሲገርም ሰይፍ ሁሉ አለ። ሐዋርያት ሁሉም ሰማዕታት ሆነው ነው ያረፉት። ከሐዋርያት መካከል አንድ በሰላም የሞተ ምስክር ወረቀት የተሰጠው ሐዋርያ አለ? እስካሁን ላገለገልከው አገልግሎት የተባለ እኔ እንኳን አስተምሬ ስወርድ ቃለ ሕይወት ያሰማልን ትላላችሁ። ሐዋርያት ቃለ ሕይወት ያሰማልን ያላቸው የለም። ከመቼው አስተምረው ጨርሰው ጥርሳቸውን አርግፈነው ነው፣ ከመቼው ገርፈናቸው ነው። እና የሚገርመው ግን ለአንድ ሰዓት እንኳን ያህል አገልግሎት አላቆሙም። ቅዱስ ጳውሎስ ምን አለ? ገላትያ 2 ላይ የወንጌል እውነት በእናንተ ዘንድ ጸንቶ እንዲኖር ለአንድ ሰዓት እንኳን ለቀን አልተገዛንም። ለአንድ ሰዓት አገልግሎት አላቋረጡ። እንዴት ነው የሞቱት? ተመልከቷቸው። ጴጥሮስ ተዘቅዝቆ ተሰቅሎ፣ ግማሹ ቆዳው እየተገፈፈ ቆዳው ላይ ጨው እየተነሰነሰ ቁስሉ ላይ
በእሳት አልጋ ላይ ያስተኛቸው። ሁሉም ሐዋርያት ሰማዕትነትን ተቀብለው ነው ያረፉት። በረከታቸው ይደርብን። ስለዚህ አገልግሎት በጣም ብዙ መከራዎች አሉት። ይህንን ካልን የመጨረሻ ዛሬ ተናግሬ የምወርደው እንደው ከሌሎች አብያተ ክርስቲያናት ምን እንማራለን የሚለውን ነው። አሳልፍ ሕይወታችን ከሌሎች አብያተ ክርስቲያናት ልምድ ምንድነው የምንማረው? ቅዱስ ጳውሎስ አንድ የተናገረው ነገር አለ። እንግዲህ ውስጣዊ ፈተናዎቻችንን በመግባባት ልንፈታው እንችላለን። መቼስ አንድ ሆኖ ማገልገል በጣም ከባድ ነው። እኛ ከሌሎች ከመናፍቃን ከአህዛብ እግዚአብሔር የለም ከሚሉ ሰዎች ጋር አይደለም ትግላችን። የኛ ቤተክርስቲያን የአገልግሎት ጊዜ የሚባክነው እርስ በርስ በምንጣላው ጸብ ነው። የእርስ በርስ ጦርነት ላይ ነን። መጋደላችን ከስጋና ከደም ጋር አይደለም ማለት አንችልም። እኛ ከስጋና ከደም ጋር ነው የምንጋደለው፣ እሱም ከገዛ አጠገባችን ካለው ከወንድም ከእህታችን እና በትንሽ እንኳን አንድ ደብር ላይ ያገለገለ አንድ ሰው በንግግር እንኳን መስማማት ይቸገራል። ፍቅር ከማጣት ማለት እንደው ለቤተ ክርስቲያን ብዬ ነው ብለው ሰዎች ሲጣሉ የሚውሉ አሉ። የሰው ልብ የሚያቆስል ነገር ተናግረው እኔ ለአገልግሎቱ ነው የሚሉ ሰዎች አሉ። እግዚአብሔር ልቡናቸውን ይመልሰው። እኔ አንድ ቀላል ነገር ልጠይቃችሁ። አንድ ሰው መጥቶ የኔ ውሻ ከሚላችሁና አንተ ውሻ ከሚላችሁ የቱ ይሻላል? ምንድነው ልዩነቱ? ሁለቱም ውሻ ነው። የኔ ውሻ ሲሆን ምንድነው? ፍቅር ነው አይደለ? አንተ ውሻ ስድብ ነው፣ ግን ውሻ ነው ሁለቱ። አንድ ንግግር እውነት ለመናገር ከፍቅር ጋር ከሆነ ስድብ እንኳን ፍቅር ከሆነ ካለበት መዋደድ ካለበት አለዝበን እንድንሰማ ያደርጋል። አያደርግም? ያደርጋል። እኛ ስለምንጨካከል ለመተራረም እንኳን አንዱ ሌላውን ለማገዝ እንኳን ፈቃደኛ ስላልሆንን እንጂ ብዙ ስራዎች ወደ ኋላ የሚጎተቱት በዛ መንገድ ነው። ቅዱስ ጳውሎስ ከሌሎች አብያተ ክርስቲያናት ያነሳችሁበት ምክንያት ምንድነው ያለውን እንደው ከጎረቤት መማር ጥሩ ስለሆነ እንደው ከአህት አብያተ ክርስቲያናት የግብጽ ቤተክርስቲያን አሁን እዚህም መጥቼ ሰምቼዋለሁ። ልጆቼ ወደ ግብጽ ቤተክርስቲያን ነው መሄድ የሚፈልጉት የሚሉ ወላጆች አሉ። እንደው ከጎረቤቶቻችን ከግብጽ ቤተክርስቲያን ምን እንማራለን? 4 ነገሮች ነግሬያችሁ አበቃለሁ። ከአህት አብያተ ክርስቲያናት ምን እንማራለን? ግብጾች እኛ እንኳን ልጆቻችን ወደዛ እስኪሄዱ ድረስ እንዲሳካላቸው ያደረገው የአገልግሎት አስተሳሰብ ምንድን ነው? የመጀመሪያው በወጣቶችና ሕፃናት እጅ ቤተክርስቲያንን የማከም ሥራ ነው። በአጭሩ ግን ስንገልጸው የቤተክርስቲያንን ችግሯን በማውራት ፈንታ መፍትሄ መሆን ነው። ቤተክርስቲያን ችግሯን የሚያወራ ሰው እጥረት የለባትም። በነገራችን ላይ ሚዲያውን የሞላ ነው የቤተክርስቲያንን ችግር የምንተነትን ሰዎች። መፍትሄው ላይ ሲመጣ ግን ቁጥራችን ያንሳል። የግብጽ ቤተክርስቲያን የዛሬ 50 ዓመት 60 ዓመት በጣም ብዙ መጥፎ ነገሮች በአስተዳደር የተበላሸ መሆን፣ በጣም ብዙ ሰው ከግብጽ ቤተክርስቲያን ክዶ እየወጣ ነበር። ብዙ ፈተና ነበረባት። ይህን ፈተና እንዴት ተወጣችሁ? እዚህ ላይ ስዕሉን የምታዩት ቅዱስ ሐቢብ ጊዮርጊስ የሚባል አባት ምንድነው የሰራው ስራ? ብፁዕ ቅዱስ አቡነ ሽኖዳ እንደዚህ ሲሉ ተርከውታል። በዚያን ጊዜ የነበረው አገልግሎት ብዛት ያለባቸው ችግሮች ነበሩበት። ሰባኪያንና የተማሩ ካህናት አልነበሩም። በመሆኑም በቤተ ክርስቲያን ድካም ሌሎች የሃይማኖት ድርጅቶች ያድጉ ነበር አሉ። በማን ድካም? እውነት ለመናገር አሁን መናፍቃን የሚበዙት በእኛ ድካም እንጂ በእነሱ ጥንካሬ አይደለም። በዚህ ጊዜ መለያየትና ውስጣዊ ጠብ ተስፋፋ። ቤተ ክርስቲያን ውስጥ ጥቂት ሰዎች ስድብን፣ ነቀፌታን፣ ማጎሳቆልን በይፋ ይጠቀሙ ነበር። ለቤተ ክርስቲያን ብለው የሚሳደቡ ሰዎች ነበሩ። እኛ በዘመናችን እንደምናደርገው ማለት ለቤተ ክርስቲያን ብዬ ልሳደብ ይችላል። ማንን? ጳጳሳቱን ሊሆን ይችላል፣ አገልጋዩን ሊሆን ይችላል፣ ምዕመኑን ሊሆን ይችላል። ነበሩ ግብጽ ውስጥ እንደዚህ አይነት ሰዎች። ጥቂት ሰዎች ስድብን፣ ነቀፌታን ሲጠቀሙ አሉ። ሌሎች ደግሞ በፍርድ ቤት ለሕግ ጉዳዮች ከፍተኛ ገንዘብ በማባከን ቤተ ክርስቲያንን ይዋጓት ነበር። ይሄ መቼስ ውጭ ሀገር ላላችሁ ሰዎች አዲስ ነገር አይደለም። አብያተ ክርስቲያናት ተካሰው ፍርድ ቤት ስንት ገንዘብ አፍሰዋል። እንደማንዋደድ ሲያውቁ ደግሞ ጠበቆቹ አድቫንቴጅ ይወስዳሉ። ነገሩን እያጋጋሉ ረጅም ዓመት ያደርጉታል፣ እነሱም ይኖሩበታል። ይቅርታ ጠበቆች እዚህ ካላችሁ፣ ግን እውነታው ይሄ ነው። በተለይ ባዕድ ከሆኑ ቤተክርስቲያንን የማይወዷት ወይም ሃይማኖቱን የማይከተሉ ከሆኑ
የኛን ጸብ ይጠቀማሉ። ትልቁ ውርደት ግን ክርስቲያኖች ተካሰው መጡ የሚለው። ብፁዕ አቡነ ጎርጎርዮስ አንድ ልጅ ሰርቆ ተያዘና ለፖሊስ እንስጠው ወይ ሲሏቸው ኦርቶዶክሶች ተካሰው መጡ ይሉናል ብለዋል ይባላል። ስለዚህ ምንም አልተጠቀመችም ቤተክርስቲያን ከስድብ፣ ከትችት፣ ከማጎሳቆል፣ ከፍርድ ቤት፣ ከለቅሶ ምንም አልተጠቀመችም አሉ አቡነ ሽኖዳ። ታዲያ ለውጥ እንዴት ሊመጣ ቻለ? ለውጥ የመጣው በ20ኛው መቶ ክፍለ ዘመን የአገልግሎት መሪ በነበረው በቅዱስ ሀቢብ ጊዮርጊስ ሥራ አማካኝነት ነው። እርሱ በዘመኑ በነበሩት ስህተቶች ውስጥ ራሱን ሳያስገባ ሥራ ጀመረ። ሁለት የመሰረት ድንጋዮችን ጣለ፣ ለሰንበት ትምህርት ቤትና ለመንፈሳዊ ኮሌጅ። መንፈሳዊ ኮሌጅ የቤተሰቡን ቤት ለኮሌጅ አውርሶ ኮሌጅ አደረገው። ሰንበት ትምህርት ቤት አቋቋመ። ከዚህ በኋላ በርካታ በየአብያተ ክርስቲያናቱ፣ በየሰንበት ትምህርት ቤቱ፣ በየመንደሩ መስበክ የጀመሩ አገልጋዮች መታየት ጀመሩ። እርሱም ሕዝብ ፈቃድህን በመፈጸም በበረከት እልፍ አእላፋት ይሁኑ እያለ ይዘምር ነበር። እርሱ በጉድለቶች ላይ ነቀፌታን አልሰነዘረም። ቤተ ክርስቲያን የሚጎድሏትን ነገሮች ለማቅረብ ሥራ ሠራ እንጂ። ቤተ ክርስቲያን ሰባኪያን ይጎድሏን ነበረ። አብዛኞቹ ካህናት የቅዳሴና የሥርዓት መጻሕፍት ብቻ የሚያነቡ ስለነበሩ የመስበክ ችሎታ አልነበራቸውም። ሀቢብ ጊዮርጊስ ግን ይህንን ዓለም በቤተ ክርስቲያን እንባ አልሞላውም። ይህንን ዓለም በሉ እስኪ በቤተ ክርስቲያን እንባ ወተን ብናላዝን መሳቂያ ነው እንጂ የምንሆነው ማንም አያዝንም። ዓለምን በቤተ ክርስቲያን እንባ አልሞላውም። መስራት የሚችለውን የሰራው ማለት ነው። እና እስከ 84 ቅርንጫፎች እስኪቋቋም ድረስ ሰንበት ትምህርት ቤቶችን፣ ማህበራትን ማቋቋም ችሏል ማለት ነው ሀቢብ ጊዮርጊስ። ሀቢብ ጊዮርጊስ ሕፃናትና ወጣቶች የሚያስተምራቸው ማጣታቸውን ሲመለከት ከዚያ ተነስቶ ቤተ ክርስቲያንን ለመተቸት ወይም ለመውቀስ አልወደደም። በሁሉ ስፍራ ለመስፋፋት የቻሉትን ሰንበት ትምህርት ቤቶችን አቋቋመ። ከዚህም ሌላ ለቤተ ክርስቲያን ትምህርት ቤቶችና መጽሐፍትን አዘጋጅቷል። ለምንድን ነው እኛ ይሄ ሁሉ ኮሚዩኒቲ ያለ የኦርቶዶክሳውያን ትምህርት ቤት የማይኖረን? ህንዶቹ ባህላቸውን ጠብቆ ልጆቻቸው የሚያድጉበት ትምህርት ቤት አላቸው የላቸው? እስራኤሎቹ አላቸው፣ አረቦቹ አላቸው፣ ቁርአን የሚያስቀሩበት ትምህርት ቤት አላቸው። እኛ ለምንድን ነው የሌለን? መቼ ነው የገባንበት ሀገር ላይ ዘይትና ውሃ ሆነን የምንኖረው? ይህንን ማድረግ ችለዋል። በአንዳንድ ጉባኤ የፕሮቴስታንት መዝሙር ቦታ እየያዘ ሲመጣ በቤተ ክርስቲያን ዜማ የተቃኙ መዝሙራትን ያዘጋጅ ነበር። የእርሱ አገልግሎት በሁሉም መስክ የተስፋፋ ነበር። በሀቢብ ጊዮርጊስ የተመራው የማነቃቃት ሥራ ታላቅ ትምህርት ሰጥቶን አልፏል ብለዋል አቡነ ሽኖዳ። የሚገርማችሁ ሀቢብ ጊዮርጊስ ማታ ማታ ያስተምራቸው የነበሩ ወጣት ተማሪዎች ውስጥ 8ቱ ጳጳሳት ሆነዋል። መንኩሰው አንዱ አቡነ ሽኖዳ ናቸው። በረከቱን ያሳድርብን። ከነሱ ከምንማረው ውስጥ የመጨረሻ ይሄን ብቻ ተናግሬ ልውረድ። የቋንቋ አገልግሎት። ይህንን ብቻ ለምንድን ነው መናገር የፈለግኩት? ያለነውበት ሀገር ሰሜን አሜሪካ ስለሆነ ነው። ባጭሩ የቋንቋ አገልግሎት ላይ ገና ዳዴ እያልንበት ያለበት ሁኔታ ነው ያለው። የግብፅ ቤተክርስቲያን ደረጃዋን ለማየት እነዚህ 3 አባቶች ጥሩ ምሳሌ ናቸው። መጀመሪያ ላይ ያሉት ባለፈው ወር አርፈዋል። በረከታቸው ይደርብን። እንጦንስ ማርቆስ ይባላሉ። የግብፅ ቤተክርስቲያን የአፍሪካ ጉዳዮች ሊቀ ጳጳስ ናቸው። እኛ አባት ወጣት እያሉ ከግብፅ ሜዲካል ስኩል ተምረው ሲጨርሱ ዶክተር ሲሆኑ አዲስ አበባ ተመድበው መጡ። ከዛ ኢትዮጵያ መጥተው አፄ ኃይለ ሥላሴ አስመራ ሆስፒታል ውስጥ እንዲሰሩ መደቧቸው። 5 ዓመት አስመራ ቆይተዋል። የመጀመሪያውን ዓመት ትግርኛ ተምረው በትግርኛ ሰብከው ወጣቶችን አሰልጥነው 5 ዓመት ሲያገለግሉ ቆዩ። ከዛ ወደ ደብረ ብርሃን ሆስፒታል ተቀየሩ። ደብረ ብርሃን የሚወራው ምንድን ነው? አማርኛ ችለው በአማርኛ 4 ዓመት አገለገሉ። አፄ ኃይለ ሥላሴ ሲወድቁ ደርግ ሲመጣ ወደ ግብፅ ተመለሱ። ግብፅ ተመልሰው መነኮሱ። መንኩሰው ኬንያ ሄዱ። ለ2 ዓመት ስዋሂሊ የሚባል ቋንቋ አጠኑ። 34 የአፍሪካ ሀገር ዞረው አስተምረው አብያተ ክርስቲያናት አቋቋሙ። ለሀገሩ ተወላጅ ማለት 34። እኔ ያገኘኋቸው የዛሬ 7-8 ዓመት ነው። ሳገኛቸው ደቡብ አፍሪካ ነው ያገኘኋቸው። 3 ቋንቋ ይችላሉ።
ጦሳ፣ ዙሉና ጿን የሚባሉና አፍሪካንስ አራተኛ ቋንቋ የዛን ሀገር ቋንቋ ፍሉዌንትሊ ይችላል። ምን እንዳሉ ታውቃላችሁ? ኢትዮጵያውያን በጣም ዕዳ አለባችሁ። እኔ ቆዳዬ ጥቁር ቢሆን ኖሮ አፍሪካ ውስጥ ኦርቶዶክስ ያልሆነ ሰው አይኖርም ነበር። ይህን ስራ መስራት ያለባት ማን ነበረች? ኢትዮጵያ ነበረች። እና በቅርቡ አርፈዋል። በረከታቸው ይደረብን። እኛ ገና ስለ አንድ ስለ ሁለት ቋንቋ እየተጨቃጨቅን ያለ ነው። አገር ውስጥ አንድ ሁለት ቋንቋ እንኳን ገና የዘር ጉዳይ የዘረኝነት ምናምን እየተባለ ያጨቃጭቃል። ይህንን ሁሉ አፍሪካ ሀገር ማዳን ችለዋል። ሁለቱ ጳጳሳት ግን ያነሳዋቸው ለምንድን ነው? እዚህ ሀገር የምታገለግሉ አባቶቻችን፣ ወንድሞቻችን፣ ምእመናን በተለይ ዲሲሽን ሜከር ሲሆናችሁ የዛሬ 5 እና 10 ዓመት አሁን ያሉ ልጆቻችሁ ያድጋሉ። ምን እንዲሆኑ ነው ያሰባችሁላቸው? ምንድነው የታቀደው? አሁን ከኛ በላይ እንግሊዘኛ እንደ ሀገሬው ተወላጅ መናገር የሚችሉ ልጆች አሉን። የቋንቋ አገልግሎት ቅድም ወንድማችን እንዴት ወርቅ አድርጎ እንዳስተማረ አይታችኋል። የአክሰንት ችግር የለባቸው፣ የቋንቋ መረዳት ችግር የለባቸው፣ አገሩን የማወቅ ችግር የለባቸው። እነዚህ ልጆች የዛሬ 10 ዓመት ምንድነው የሚሆኑት? ስንቶቹ ቄስ ይሆናሉ? ስንቶቹ መንኩሰው ጳጳስ ይሆናሉ? ምንድነው ያቀድነው? አሁን እኛ የምናስበው እኛን ማዕከል ያደረገውን አገልግሎት ነው። ግን ወደድንም ጠላንም እኛ በእድሜ እየገፋን እያረጀን ስንመጣ የሚቀሩት እነሱ ናቸው። አሁን ስራ ካልሰራንባቸው ዛሬ የገዛናቸውን አብያተ ክርስቲያናት አሟረት ካትበሉኝ ሸጠው ይካፈሉታል። ወላጆቼን የገዙ ብለው ሸጠው ይካፈሉታል። ይሄ እንዳይሆን ግን አሁን ነው መስራት ያለብን። ለምሳሌ አንድ ቤተ ክርስቲያን ልጆች አምፀው እስኪወጡ መጠበቅ የለበትም። ሃና ለቢኖረው እዛው ቤተ ክርስቲያን ውስጥ የእንግሊዘኛ አገልግሎት የአማርኛ አገልግሎት ቢኖር እንደ ዲያቆን አቤል አይነቶቹ ልጆች አንተን ቤተ ክርስቲያን ለዚህ ትፈልጋለች፣ ይሄንን ትምህርት ሄደ ተማር፣ አገር ቤት ሄደ መንፈሳዊውን ትምህርት ሳይኮሎጂውን ለዚህ ጉዳይ 10 ልጆች እንኳን መርጠን እዚህ ሀገር ያሉ ልጆችን ችግር ራሳቸው እንዲያጠኑ አድርገን እኛ አሁን አውቅልሃለሁ ነው ትልቁ ችግራችን። እኛ ነን አዋቂ ምን መስል ራሳቸው ስለ ራሳቸው ችግር ያውቃሉ። የዚህን ሀገር አስጠንተን ግድ የለም ልጆቻችንንም ካላመናቸው ያለነው አሜሪካ ነው። ገለልተኛ ተቋማት አሉ። ይቺ ቤተ ክርስቲያን በ10 ዓመት ውስጥ ሰስቴነብል የሆነ ስራ እንድትሰራ ምን ማድረግ አለባት የሚለውን አጥናና ስጠኝ ብለ አውትሶርስ ብታረክ ሰርቶ ፕሮፖዛል የሚሰጡ ተቋማት አሉ። ስለዚህ ከ5 ዓመት በኋላ ከ10 ዓመት በኋላ ምንድነው ለማድረግ ያቀድ ነው? ይሄ አሁን ያለውን ቤተ ክርስቲያን ሰፋ አድርጎ መስራት፣ ይሄ ያለውን ምመን የበለጠ ማድረግ እሱ ለእኛ ነው የሚጠቅመው። ለልጆቻችን የሚጠቅመው ግን ልጆቻችን ላይ የምንሰራው ስራ ነው። የሰማነውን በልቡናችን ያሳድረው።